የኢትዮጵያ ብራንድ ምንድነው? ኢትዮጵያውያን ራሳችንን እንዴት ነው የምናየው? ሌሎች ሀገራት እኛን በምንድን ነው የሚያውቁን? በጥንታዊነታችን፣ በራሳችን ፊደልና ልዩ የቀን መቁጠሪያ፣ ቅኝ ባለመገዛታችን፣ ዛሬ ባለን አዲስ ገጽታ ወይስ በረሃብና በድህነት? ምላሹ ራሳችንን ለዓለም እንደገለጥንበት የሚወሰን ነው ይለናል የዛሬ የልቦና ውቅር እንግዳችን ኢንጂነር ጌቱ ከበደ። ኢንጂነር ጌቱ ብራንዲንግ ኢትዮጵያ በሚል በሰራው ጥናት የኢትዮጵያ የኢኮኖሚ እድገት የሚመሰረተው ባላት ሀብት ብቻ ሳይሆን ለዓለም ያላትን ምስል ለመቀየር በምታደርገው ጥረት ጭምርም ነው የሚል ሐሳብ አስቀምጧል። እኛም ብራንዲንግ ከሀገራት ኢኮኖሚ ጋር ምን ዝምድና አለው የሚል ጥያቄ አንስተን እንነጋገራለን። እንደ ሁልጊዜው አብራችሁን ስለምትሆኑ ደስ ይለናል። የደስደስ ተስፋ ነኝ። መልካም ቆይታ። የልቦና ውቅር ፕሮግራም ስፖንሰር ኢትዮ ቴሌኮም። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ኢንጂነር ጌቱ የዝግጅታችን እንግዳ ሆነ ስቱዲዮ ድረስ ስለመጣ በጣም ደስ ብሎናል። እንኳን በደህና መጣ። እንኳን በደህና ቆያችሁ። ዛሬ እንግዲህ ስለ ብራንዲንግ እናወራለን። እንግዲህ ከ15 ዓመት በፊት ብራንዲንግን አስመልክቶ የሰራውን ጥናት እየተመለከትኩ ነበር። በመጀመሪያ ግን የሀገራት ብራንድ ሲባል ምን ማለት ነው? በራሱ የኢትዮጵያ ብራንድስ ምንድነው? አላት ወይ? ከሱ እንጀምር። ከ15 ዓመት በፊት በዚህ ብራንዲንግ ኢትዮጵያ በሚል አርዕስት ላይ አንድ የምርምር ስራ ሰርቻለሁ። ይሄን ያክል ጥራዝ ወጥቶታል ማለት ነው። ወደ ጥያቄሽ በቀጥታ ለመግባት አገራት ልክ እንደ ኮርፖሬሽኖች ወይም እንደ ኩባንያዎች ብራንድ አላቸው። ብራንድ የምንለው ምንድነው? እንግዲህ መለያ ወይም በሰው ልጅ ጭንቅላት ውስጥ የሚቀመጥ ስሜት ማለት ነው። አንድ ጥያቄ ለላንቺም ለተመልካችም ማንሳት ይቻላል። ለምሳሌ ብራዚል ሲባል በአእምሮ ውስጥ የሚታወሰው ነገር አለ። ኳስ አልሽ፣ ሌላ ጨምሪልኝ። ሐውልቱ፣ የቦም ጂሰስ ሐውልት፣ ቡና፣ የሳምባ ዳንስ፣ ጎዳና ላይ ያለው የካርኒቫል ትርኢት፣ የላምባዳ ዳንስ፣ የኮፓካባና የባህር ዳርቻዎች ሪዮ ዲ ጃኔሮ ጋር ያሉት እነኚህ የአማዞን ወንዝ የአማዞን ጫካ ይነሳሉ ማለት ነው። በአንጻሩ ደግሞ ኮንጎ ሲባል ምንድነው እንደዚሁ የሚሰማሽ? ግጭቱና በደንብ ሀብት ያላት ሀገር መሆኗ በጣም ኩል ይመጣልኛል። ይሄንን ምርምር ሳደርግ እንግዲህ ኢትዮጵያውያንን ጠይቅ ያለው፣ ኤምባሲ ውስጥ ያሉ ሰዎች ጠይቅ ያለው፣ ውጭ ሀገር የሚኖሩ ሰዎች ጠይቅ ያለው፣ ውጭ ሀገርም ሀገር ውስጥም ያሉ የሚዲያ ሰራተኞችና የሚዲያ ባለሙያዎችን ጠይቅ ያለው፣ የመንግስት ባለስልጣኖችን ጠይቅ ያለው። ሁሉም ለኮንጎ ሲጠየቅ የመጀመሪያ መልሳቸው የነበረው ያኔ ኢቦላ ነው። ያኔ ኢቦላ በጣም ሲሪየስ ኢሹ ነበረ። ኢቦላ ተደጋጋሚ ስለሚነሳ ተደጋጋሚ ወረርሽኞች ኢንክሉዲንግ ኤችአይቪ ሶርሱ እዛ ነው ስለሚባል እንደዛ ተደጋጋሚ ኮንፍሊክት፣ ተደራራቢ ማዕድኖች። ሁለቱን ሀገራት ያነሳሁት ለምንድን ነው? ሁለቱም በተመሳሳይ የኬክሮስ መስመሮች ወይም ላቲቲዩድ ላይ ያሉ ሀገራት ናቸው። ከአትላንቲክ ወዲህ ማዶና ወዲያ ማዶ ያሉ ሀገራት ናቸው። ነገር ግን በሰው ጭንቅላት ውስጥ ብዙዎቹን አሁን ወዴት መሄድ ትፈልጋለህ ሲባል ወደ ብራዚል እንጂ ወደ ኮንጎ የሚል ሰው ብዙ አላገኘውም፣ ፈጽሞ አላገኘውም፣ እኔ በምርምር ወቅቴ ማለት ነው። ስለዚህ ምርጫ ሲሰጥ ብራዚልን መረጠ ሰው። ለምንድን ነው ሳያት ብራዚልን የመረጠው? ሚዲያው በተለያዩ ትንንሽ ብጥስጣሽ ነገሮች ጭንቅላት ውስጥ የተቀመጡት ነገሮች ስለ ብራዚል የተሻለ ገጽታ ሲሰጡት፣ ለኮንጎ ግን ኔጌቲቭ ሆነ ወይም ደግሞ አሉታዊ ገጽታ ነው የሰጡት። ስለዚህ ኢንቨስተርም አንድ ቦታ በሚሄድበት ጊዜ፣ ለትምህርት ሰዎች በሚሄዱበት ጊዜ፣ ቱሪስቶች ለጉብኝት በሚሄዱበት ጊዜ፣ ለተለያየ ጉዳይ እዛ ሀገር ሄደ ኑር ቢባል አንድ ሰው የሚመርጠው ነገር የሚወሰነው ከዛ ቀደም ጭንቅላት ውስጥ ባስቀመጣቸው ብራንዶች ወይም ደግሞ ምስል ነው። ወደዚህ የገፋኝ መጀመሪያ ከ25 ዓመት በፊት እኔ ህንድ ሀገር ለትምህርት ሄጄ ነበር። ለትምህርት ሲሄድ ያው መጀመሪያ እንግዲህ ትውውቅ ሲደረግ እዛ ዶርም አካባቢ የምንገናኛቸው ትምህርት ቤት የምንገናኛቸው ልጆች where are you from ከየት ነው የመጣው የሚል ጥያቄ አለ። ስለዚህ ከየት ነው የመጣው ሲሉኝ ከኢትዮጵያ ሲል ኢትዮጵያ ካሪቢያን አካባቢ ያለች ሀገር ናት ይሉኛል። ካሪቢያን እንግዲህ ወደ ኩባ ወደ ጃማይካ አካባቢ ነው። አይ አይደለም አፍሪካ
አፍሪካ የት? ደቡብ አፍሪካ ነው ይሉኛል። ኧረ አይደለም ኢስት አፍሪካ፣ እንደውም ሆርን ኦፍ አፍሪካ የአፍሪካ ቀንድ አካባቢ ነው ስል አያውቁም። ሳውዲ አረቢያ ነው ይሉኛል። እንዴት ነው እንደዚህ ጂኦግራፊ የማያውቁ ሰዎች አንታወቅም የሚል ነገር የመጀመሪያው ልጅ በቃ የጂኦግራፊ እውቀቱ ደካማ ነው ብዬ ነው የወሰድኩት። ሁለተኛው ሲደግመኝ፣ ሶስተኛው ሲደግመኝ አሁን በደንብ ገባኝ። ለካ ኢትዮጵያ አንታወቅ። ከዛ በኋላ ያልኩት እኔ ከየት ነህ ስባል ከአፍሪካ ማለት ጀመርኩኝ። ቢያንስ የሚታወቀው መገላገል ይሻላል። በኋላ ነው የነበርኩበት ከተማ ውስጥ አንድ ሽማግሌ ሰው አግኝቻቸው ከየት ነህ ሲሉኝ ያው እንደለመድኩት እንግዲህ አስተካክያለሁ። አሁን ከአፍሪካ ስላቸው አፍሪካ የት ሲሉኝ ኢትዮጵያ ስል አይ ኖ ዩር ኪንግ አሉኝ። የእናንተን ኤምፐረራችሁን ኤምፐረር ኃይለ ሥላሴ ህንድ መጥተው እዛ ላለው የኛ የኦርቶዶክስ ቤተክርስቲያን የወርቅ መስቀል ሰጥተውናል በሚል እኚህ ሽማግሌ ሰውዬ ናቸው። ሱቅ ውስጥ ሱቅ አላቸው፣ እዛ የሚሰሩ ናቸውና ይሄንን ሲሉኝ ኢትዮጵያን የሚያውቅ ሰው አገኘው ብዬ አልኩ ማለት ነው። ከዛ በኋላ ሌላ ጊዜ ቻይና ሲሄድ እንደዚህ ሲሄድ በተለያዩ ሀገራት ሲሄድ ኢትዮጵያ የምትታወቀው ብዙ እንዳልሆነ ገባኝ ማለት ነው። እና የመጀመሪያው ነገር ኢትዮጵያ አትታወቅም። ሁለተኛ ኢትዮጵያ ከታወቀችም የምትታወቀው በምንድን ነው? በድህነት፣ በረሃብ፣ በድርቅ፣ በእርስ በርስ ጦርነት ነው። እኔ ግን ይሄን በምሰራበት ጊዜ ኢትዮጵያ እንደዛ አይነት ነገር ውስጥ አልነበረችም። ቢያንስ ድህነቱ ቢኖርም ያኔ ግን ረሃብ አልነበረም፣ ድርቅ አልነበረም። ስለዚህ ይሄንን ማስተካከል ይገባል። ይሄ ደግሞ የሚስተካከለው በምንድን ነው? የሀገርን ገጽታ በመቀየር ነው በሚል ነው ወደዚህ እንትን የመጣሁት። ስለዚህ የኢትዮጵያ ብራንድ አንተ ጥናቱን በምታደርግበት ጊዜ ያልተሰራ ነበር ብለህ ነው የምታስበው ወይስ ልክ ባልሆነ መንገድ የተቀረጸ መለያ ነበራት ነው? በጣም ጥሩ ነው ያመጣሽው። ልክ ባልሆነ መንገድ ከዚህ ቀደም ያው ኢትዮጵያ ውስጥ ድርቅ ነበረ በ66 እና በ77 በተለይ ኢንተርናሽናል ሚዲያዎች ያሰራጩት ኢሜጅ ያ ስለነበረ ያንን ያየ ሰው ሁሉ ጊዜ ኢትዮጵያ ውስጥ ረሃብ እንዳለ ነው። ኢትዮጵያውያን አንዳንድ ቦታ እንደውም ውጪ ሄደው የነበሩ ሲነግሩን ውጪ ያለነው ራሱ በስደት በምግብ እጥረት እንደሆነ ተደርጎ ፐርሲቭ ይደረጋል የሚል በምርምሬ እኔ ይሄንን ኢንተርቪው አድርጌ ብዙ አግኝቻለሁ ማለት ነው። ስለዚህ የኢትዮጵያ ኢሜጅ በትክክለኛው መንገድ የተቀመጠ አልነበረም፣ ተበላሽቶ የተቀመጠ ነው። ያንን ኢሜጅ ማስተካከልና ሪብራንድ ማድረግ ያው ብራንድ ማድረግ ነው የሚባለውና ስለዚህ የካንትሪ ብራንዲንግ ራሱ 30 ዓመት አካባቢ ቢሆነው ነው ተርሙ ራሱ ከመጣ ማለት ነው። እና እንግሊዛዊ ሳይመን አንሆልት የሚባል ሰው ነው እንትን ያለው በዚህ በካንትሪ ሪብራንዲንግ ኢፌክት ላይ እነ ስፔን፣ ዩናይትድ አረብ ኤሚሬትስ፣ ህንድ፣ ሩዋንዳ፣ ደቡብ አፍሪካ የተለያዩ ሀገራት ሄደዋል። ለምሳሌ የባርሴሎና ኦሎምፒክ ስፔን ራሷን ሪብራንድ ልታረግ ስራ ስትጀምር የተሰማራችበት አንድ መስክ ነው። ምክንያቱም ከዛ በፊት የነበረችው ስፔን ጀነራል ፍራንኮ የሚባል ዲክታተር የነበረበት ለኢንቨስትመንት ማትመች ሀገር ነው የነበረችው። ስለዚህ ከዛ ወጥተናል ብለው ለራሳቸው የተለያዩ የአርትም ሌሎች ነገሮችን ሰርተው ዛሬ ስፔን በዚህ በብራንዲንግ ኢፌክቷ የተለያየ ጥሩ ነገሮችን አግኝታለች። ደቡብ አፍሪካ ተመሳሳይ። ደቡብ አፍሪካ የአፓርታይድ ችግር የነበረባት ናት። በኋላ ግን የዓለም ዋንጫን ራሱ አዘጋጅታ ሬንቦ ኔሽን ተብላ ሰንደቅ ዓላማዋን ቀይራ እንደዛ ሄደች ናት። ሩዋንዳ በተመሳሳይ ሩዋንዳ የአርሰናል ቲም ጋር ቪዚት ሩዋንዳ የሚል እዚህ የክንድ ላይ ስፖንሰር ታደርጋለች። ከተማዋን በጣም አጽድታለች። ከዛ ያኔ ከነበረው የዘር ፍጅት ወይም በጄኖሳይድ ትታወቅ ከነበረበት አሁን ደግሞ በጽዳት የምትታወቅ ለኢንቨስትመንት በጣም ፍሪ ሆነች፣ ያለ ቪዛ አፍሪካውያን እንዲገቡ የፈቀደች፣ ንግድ ፍቃድ ለማውጣት በ24 ሰዓት ውስጥ በዜሮ ክፍያ ንግድ ፍቃድ የሚወጣባት ሀገር ሆናለች ማለት ነው። ስለዚህ አሁን ሲሰማ ሩዋንዳ እንሂድ፣ ደቡብ አፍሪካ እንሂድ፣ ስፔን እንሂድ የሚሉ ነገሮች ይፈጠራሉ ማለት ነው። ኢትዮጵያም አሁን በፊት የነበራትን ኢሜጅ ያኔ እኔ ስሰራው አልተሰራም ነበረ። መንግስት ቢሰራው በፐብሊክ ፕራይቬት ፓርትነርሺፕ ቢሰራ ምናምን እያልኩ ነበረ። እኔ ግን አሁን እንደው ድፍረት አይሁንብኝና እዚህ ውስጥ ያሉት ሬኮሜንዴሽኖች በሙሉ አሁን እየተሰሩ ነው ብዬ እላለሁ። እዚህ ውስጥ ጁላይ ላይ የችግኝ ተከላ ሁሉ መሰራት እንዳለበት ያወራል እንደ ፕሮግራም ማለት ነው። እዚህ ላይ የውጭ ምንዛሪ የማክሮ ሞኔታሪ ፖሊሲ ላይ ሪፓትሪዬሽን ለኤፍዲአይ ወይም ለፎሬን ዳይሬክት ኢንቨስትመንት ትልቅ ችግር እንደነበረና ያንን መፈታት እንዳለበት የዚህ ምርምር ውጤት ያወራል። 15 ዓመት ሆኖታል። በእርግጥ ጥናቱን አንተ ካደረከው ግን ያን ጊዜ የሚያስቀምጥከው ሀሳብ አለ። ኢትዮጵያ ሪብራንድ ማድረግ አለባት የሚል ምክረ ሀሳብ አስቀምጣል። ከምን ወደ ምንድን ነው ራሷን መቀየር ያለባት የምትችለውም ከኢትዮጵያ ካላት አቅምና ሀብት አንጻር? አሁንስ ደግሞ ጥናቱ ካለበትና ከዛ በፊት ከነበረው ጊዜ አንጻር ዛሬስ ሪብራንድ አድርገናል ወይ ብልዬ በጠይቅ ምን? ኤድዋርድ ጊበን የሚባል ሰው ያለ the rise and the fall of the Roman Empire የሚል ምንድነው የሮም አነሳስና ወዳደቅ ማለት ነው። እና እዛ ላይ ስለ ኢትዮጵያ አውርቷል። ኢትዮጵያውያን
የረሳቸውን ዓለም ረስተው ለሺህ ዓመታት አንቀላፉ የሚል ጽሁፍ አለ። ይሄ በፈረንጆቹ እንደ አውሮፓውያን አቆጣጠር በ1788 የተጻፈ ጽሁፍ ነው። ኢትዮጵያውያን የረሳቸውን ዓለም ረስተው ለሺህ ዓመታት አንቀላፉ፣ በራቸውን ዘግተው ማለት ነው። ኢትዮጵያ እንደዛ ነው የነበረችው። እውነትም የዛሬ 15 ዓመትም ስትታይ በአብዛኛው ዝግ ናት የነበረችው። ጥናቱም ላይ የሚሉት ፎሪነሮች ይሄ ሀገር ለፎሪነር ክፍት አይደለም፣ ካልቸሩ በተገኘው ሁኔታ በሙሉ ክሎዝድ መሆኑን ኮሚኒኬት የሚያደርግ ሀገር ነው የሚል እንትን አላቸው። በኋላ ላይ ኢትዮጵያውያንም አንዳንድ የውጭ ሀገር ዜጋ ያገቡ ሴት እህቶቻችን ይህንኑ ኮንፈርም አድርገው መጽሐፍም ጽፈዋል። ለምሳሌ የፈረንጅ ሚስት የሚል መጽሐፍ አለ። እዛ ላይ አሁን ሲነበብ እነኚህን ነገሮች በግልጽ ያሳያል። እና ኢትዮጵያ ከምን ወደ ምንድን ነው ራሷን ሪብራንድ ማድረግ ያለባት? ምንድን ነበረች ኢትዮጵያ? የምትታወቀው የረሃብ ሀገር፣ የድርቅ ሀገር፣ የእርስ በርስ ጦርነት ሀገር፣ የድህነት ሀገር ኤንድ ዝግ ሀገር ሆና ነው የምትታወቀው። ስለዚህ ይሄ ፒክቸር መቀየር አለበት። ይሄ ባለበት ሁኔታ ውስጥ ኢንቨስትመንት አይመጣም፣ ቱሪስት አይመጣም፣ ጥሩ ሰራተኞች ወይም ደግሞ እውቀት ያላቸው ሰዎች አይመጡም። ኤንድ አት ሴም ታይም የእኛ ሰዎች ደግሞ ወደ ውጭ ይሄዳሉ። ኢትዮጵያ ውስጥ የሚመጡት ሰዎች ያን የነበሩት ምንድን ናቸው? የእርዳታ ድርጅቶች ናቸው። የእርዳታ ድርጅቶች ደግሞ ምን ይፈጥራሉ? እዚህ ሀገር ላይ ኢንተርናል ብሬን ድሬን ይፈጥራሉ። ኢንተርናል ብሬን ድሬን ማለት ሀገሪቷ ውስጥ ያለውን በጣም ምርጥ ጭንቅላት በሙሉ በውድ ዋጋ በውድ ደሞዝ ይቀጥሩና እርዳታ አቀባይ ያደርጉታል ማለት ነው። ስንት ነገር መስራት የሚችለው ትልልቅ ፋብሪካዎች ውስጥ በጣም ጥሩ ፐርፎርም ሊያደርግ የሚችል ሰው በሙሉ ሄዶ ኤንጂኦ ውስጥ ነው ያለው። ያኔ ፋብሪካ ለሚሰራ አንድ ማኔጀር 5000 ይከፈላል። ፕራይቬት ጋር ከገባ 20 ሺህ ብር ይከፈላል በወር ደሞዝ። ኤንጂኦ ሲገባ ግን አንድ ኤክስፐርት ወይ ሲኒየር ኤክስፐርት ተብሎ 50 ሺህ ብር ይከፈለዋል። ስለዚህ በሙሉ ሙቭ እያደረገ ወዴት ሄደ? ወደ ኤንጂኦ ወደ እርዳታ ድርጅት ገባ ማለት ነው። የእርዳታ ድርጅቱ ያኔ በኋላ እንደውም አዋጅ ወጣ ይሄንን ለማስቆም ማለት ነው። ከሚሰበስበው የእርዳታ ገንዘብ ውስጥ 80% የሚሆነው ለደሞዝና ለቢሮ አካባቢ ላለ አድሚኒስትሬቲቭ ለአበል ለስብሰባ ለእንደዚህ አይነት ነው። ለ20% አካባቢ የሚሆነው ብቻ ነው ለተረጂው የሚደርሰው የነበረው ማለት ነው። ስለዚህ በአንድ በኩል የእርዳታ ድርጅቶች የሀገሪቷን ኢሜጅ መለመኛ በማድረግ ምክንያቱም በጣም የቆዩ የረሃብ ምስሎችን አይናቸው የፈጠጠ የራስ ቅላቸው ያገጠጠ ህጻናትን ምስል ጡንቻቸው የሟሸሸ እነኚህ ኢማሺየትድ የሆኑ የልጆችን ፎቶ በመጠቀም የሀገሪቷን ኢሜጅ ያበላሻሉ። ያንን ያየ ኢንቨስተር ያንን ያየ ወጣት ኢትዮጵያ ሲባል ኖ ኢትዮጵያማ እንዴት እንሄዳለን ይላል። ኤንድ ወዴት ትምጣ ኢትዮጵያ? አሁን ያን ጊዜ እኛ እነኛን ነገሮች ሳንሰራ በቆየንባቸው ጊዜያቶች ይሄንን ጉዞ የጀመሩ የዩናይትድ አረብ ኤሚሬትስ እነ ዱባይን ብንወስድ፣ ራሷ ሩዋንዳን ብንወስድ፣ ደቡብ አፍሪካን ብንወስድ፣ ስፔንን ብንወስድ ራሳቸውን ለውጠዋል። እኛ ዌልካሚንግ ነን፣ ሰው የምንቀበል ነን። አሁን ሩዋንዳ የዘር ፍጅት ያለበት ሀገር ማን መሄድ ይፈልጋል? የሞት መንፈስ ያለበት ሀገር ነው ይመስለን የነበረው አይደለ? ነገር ግን አሁን በጽዳቷ በኢንቨስትመንት ፍሬንድሊ በመሆኗ ቢዝነስ ለመጀመር በጣም ባላት ቀለት በነኚህ ሁኔታዎች ዓለም ላይ በጣም ፕሮሞትድ ሆናለች፣ ታውቃለች። ስለዚህ ሌትስ ጎ ቱ ሩዋንዳ ነው። ምክንያቱም ዓለም አሁን ላይፍ ስታይሉ እየተቀየረ ነው፣ ኦፕን አፕ አድርጓል። እና ቱሪዝም ደግሞ በነገራችን ላይ ከነዳጅ የበለጠ ገቢ ያለው ነው በዓለም ላይ ማለት ነው። ነዳጅ ፍለጋ ላይ ገንዘብ ቢወጣ ማን እምቢ ይላል? እምቢ አይልም አይደል? ነዳጅ ፍለጋ ሊገኝ ይችላል፣ ላይገኝ ይችላል። ግን ነዳጅ ኤክስፕሎር እያደረግን ነው። እዛ ላይ በጣም ብዙ ገንዘብ መድበናል በጀት ቢባል ብዙ ሰው ኦኬ ጥሩ ነው ለነዳጅ ፍለጋ መውጣቱ ነው የሚለው። ቱሪዝም ግን ከነዳጅ በላይ የሆነ ኢንካም ያለው በትክክል ከተሰራበት ያንን ገቢ ማምጣት የሚችል ነው። በእርግጥ ቱሪዝም አይነቱ በጣም የተለያየ ነው። እኛ ሀገር የነበረው ቱሪዝም የቅርስ ማስጎብኘት አይነት ነገር ብቻ ነው የነበረው። ግን አሁን ለምሳሌ ዱባይ ስንሄድ ዱባይ ቅርስ አይደለም ያላት የምታስጎበኘው፣ ንግድ ነው። የንግድ ቱሪዝም ነው ዱባይ ላይ ያለው። እነሱም ይላሉ ሪቴል ቱሪዝም ነው የኛ ቱሪዝም ይላሉ። ኢትዮጵያ በፊት ከነበረችበት ዝግ ከነበረችበት ድርቅና ረሃብ ብቻ መገለጫዋ ከነበረበት አሁን ደግሞ ያማረችና ካልቸር ያላት በዳንስ የሚገለጽ በሃይማኖታዊ ስነ ስርዓቶች የሚገለጽ በጣም ብዙ ባህል አለ ሊታይ የሚችል እንደገና የተፈጥሮ መስህቦች በጣም ብዙ አሉ። ዱባዮች እኮ ሲጀምሩ ምንድን ነው ያሉት? 3 ኤስ አሉ። ያለን ነገር ባህር አለን፣ አሸዋ አለን፣ ፀሐይ አለን ብለው ተነሱ። ኦኬ እኛስ ፀሐይ የለንም? አለን እኮ እኛ አይደለ? ባህር አለን። ባህር ባይኖረን ማአት ግን ወንዞች አሉን፣ ማአት ፏፏቴዎች አሉን፣ ማአት ደግሞ ሀይቆች አሉን፣ ብዙ ልንጠቀምባቸው የምንችላቸው ማለት ነው። አሸዋ ላይ ለቱሪዝም ሲጠራ እኛ ደግሞ ጫካዎቻችንን፣ ደኖቻችንን፣ የዱር አራዊቶቻችንን ኢንክሉዲንግ ባህላችንን፣ ቡናችንን እነኚህን በመጠቀም በጣም ብዙ ነገሮችን ማሳየት እንችላለን። ከሁሉ በላይ የኢትዮጵያ እግዚአብሔር አድሏት በደንብ ያልተሸጠ ነገር ብዬ የምለው እኔ
አየሯ ነው። እኔ ሰዎችን ሳገኝ የኢትዮጵያ አየር እንዴት ነው ሲሉኝ የኢትዮጵያ አየር ዩዥዋሊ አብዛኛው ከተማ ላይ ከ15 እስከ 25 ዲግሪ ሴንቲግሬድ አካባቢ የሚሆን ነው ስል ይሄማ ናቹራሊ ኤር ኮንዲሽንድ ነው አትለንም እንደ ይሉኛል። እውነት ነው። የውጭ ሰዎች ሲመጡ መጀመሪያ የሚያዩት ቤታችንን ቢሮአችንን ያዩና ኤሲ የለውም ቢሮአችሁ ይላሉ። የስ ዊ ዶንት ኒድ ኢት ኤሲ አያስፈልገንም እኛ። ሌላ ሀገር ግን ካያችሁ በየግድግዳው ላይ ኤሲ አለ። የአረቦቹ ሀገራት ኤሲ አላቸው። ወደ ዌስት ደግሞ ስንሄድ አሜሪካ ምናምን ስንሄድ ደግሞ ማሞቂያም ጭምራል። ምክንያቱም በበረዶ ጊዜ ማሞቂያ ይፈልጋሉ፣ በሙቀቱ ጊዜ ደግሞ አየሩን ማናፈሻ ይፈልጋሉ። ስለዚህ እኛ በተፈጥሮ የታደልነውን ይሄን ነገር መሸጥ አልቻልንም። አሁን ግን ለመሸጥ የሚያስችሉ በጣም ብዙ ሁኔታዎች ተመቻችተዋል። ለምን የውጭ ሀገር ዜጎች ኢትዮጵያ ውስጥ መጥተው ቤት መግዛት ይችላሉ። አየር የሚሸጠው አሽገን በእርግጥ እንደዛ የሚያደርጉ አሉ። ጃፓን የፉጂ ተራራ አየር ታሽጎ ይሸጣል። ከዛ ምን ያደርጉታል? ያሸቱታል ሰዎች። ያው እንትን እኮ ነው ማርኬቲንግ ኢዝ አባውት የሰውን ሳይኮሎጂ እንዴት አድርገሽ እንደምታሳምኝ ማወቅ ነው። እዚህ ግን የኢትዮጵያ ውስጥ ግን ይሄን የመሰለ ነፋሻ አየር እንዴት ነው የምትሸጪው? ይሄን ልትሸጪ የምትችይው በሪል ስቴት ፓክ ስታደርጊው ነው። አንድ ሰው እዚህ መኖር ትችላለህ ስትዩ ሪታየር ያደረጉ ሰዎች፣ ስራቸውን የጨረሱ ሰዎች they can come and live here እዚህ መጥተው መኖር ይችላሉ። እንደዛ አይነት ሁኔታዎች መፈጠር አለባቸው ብዬ አስባለሁ። የሪል ስቴት ኩባንያዎቹ ሁሉ ጊዜ ተነስተው በመሀል ቦሌ በመሀል አዲስ አበባ ኖ እንደዛ አይደለም መሸጥ ያለበት። ያሻሻጥ መንገዱ መቀየር አለበት። ሪል ስቴት እንዴት እንደሚሸጥ ዱባይ ሄዶ ማየት ነው። ከኤርፖርት ገና ተቀብለው ምን እንደሚያደርጉ አንድ ቀን ሙሉ ዱባይን ሲያስጎበኝሽ ይውላሉ። ዝም ብለሽ መጎብኘት ከፈለግሽ ሲጠሩሽ ባትገዥም እሺ ብለሽ ብትሄጂ አገሩን በሙሉ አስገብኝተውሽ ነው። ከዛ በኋላ ኢፍ ዩ አር ሳቲስፋይድ ትገዣለሽ የሪል ስቴት ቤት ማለት ነው። ስለዚህ ዱባይ ላይ ያ ሁሉ የሆሊውድ አርቲስት ለምን ገዛ ቤት? እንዴት አድርገው ሰሩት? ቤቶቹ ባህር ላይ ሁሉ ሰርተዋል አይደለም? ስለዚህ እኔ አሁን እየተሰራ ያለው እኛ ጋር ያለው አካሄድ ከተለያዩ ሀገራት ልምድ በመውሰድ ኢትዮጵያን ወደ ተሻለች ደረጃ ሪብራንድ በማድረግ ላይ ነው ብዬ ነው የማስበው። ያው የመጀመሪያው ነገር አንድን ሰው ስታዩ ምንድነው እሱ ሁሉ ነገሩን ለመፈተሽ ካልቻልሽ መጀመሪያ አለባበሱን ገጽታውን ነው የምታየው። አዲስ አበባን ያየ ሰው ገጽታዋን ሲያይ ኦ this is a very nice city አሪፍ ከተማ ናት ነው የሚለው። ስለዚህ መጀመሪያ ይሄን አስተካክሎ ከዛ ወደ ሌሎቹ መሄድ ይቻላል ማለት ነው። አንድ አባባል አለ don't judge a book by its cover መጽሐፍን በሽፋኑ አትለካው ይባላል። ይሄንኑ አንስተው ከተማን በእንደዚህ በገጽታው ብቻ አንለካም ሲሉ ይሄን የካንትሪ ብራንዲንግ ፕሮሞት ያደረገው ሰውዬ ያለው ምንድነው? yes but when you don't have time to read the book you have no chance መጽሐፉን ለማንበብ ጊዜ ከሌለ ምርጫ የለህም። በሽፋኑ ነው የምታየው። ብለርብ የሚጻፈው ለዛ አይደለ? ጀርባ ላይ የመጽሐፉ ጀርባ ላይ እኮ ይጻፋል ስለ መጽሐፉ አስተያየት። ስለዚህ እዚህም አሁን ሲመጣ ታዋቂ ሰዎች፣ ታዋቂ አርቲስቶች፣ ኳስ ተጫዋቾች አይደለ? አሁን የፕሪሚየር ሊግ በጣም የታወቁ ተጫዋቾች ሚዲያ ላይ የሚታወቁ ሰብስታንሳቸው ጥሩ ይሁን ጥሩ አይሁን ሌላ ነገር ነው። ግን የመጀመሪያው ነገር ማርኬቲንግ ላይ አቴንሽን ካፕቸር ማድረግ ነው። አሁን ይሄ ሳይንስ ነው እንግዲህ ማርኬቲንግ ላይ ሰው ቢልቦርድ የሚለጥፈው ብልጭ ድርግም የሚያደርገው መብራት የሚያደርገው ምናምን የሚያደርገው አቴንሽን ካፕቸር ለማድረግ ነው። በማርኬቲንግ አይዳ የሚባል ኮንሴፕት አለ። አቴንሽን፣ ኢንትረስት፣ ዲዛይር እና አክሽን የሚባል። ስለዚህ የመጀመሪያው ነገር የሰውን አቴንሽን አገኛለሁ አላገኝም ነው። ማሌዥያ ትሩሊ ኤዥያ የሚል ማስታወቂያ ነበራቸው። ህንድ እንደዚሁ ኢንዲያ ኢንክሬዲብል ኢንዲያ የሚል ማስታወቂያ ነበራቸው። እነኚህ ሰዎች በጣም ብዙ ገንዘብ ከፍለው ነው እዛ ላይ የሚያስተዋውቁት። አሁን ግን ጊዜውን ፈቀደ፣ ቴክኖሎጂው ተቀየረ። እነ ቲክቶክ መጡ፣ እነ ዩቲዩብ መጡ። አንድ ጋናዊ ኢንጂነር አለ ወጣት ልጅ ወደ ማያ የሚባል ወደ ማያ ስለ ኢትዮጵያ በጣም ብዙ ነገሮችን በየቦታው ተዟዙሮ አስተዋወቀ። ከሚሊዮን በላይ ቪው አግኝቷል። ባለፈው የመጣው አይሾ ስፒድ ከየት ነው? ከኢትዮጵያ። ኦ አይ ሃቭ ሲን ኢትዮጵያ አይ ሃቭ ሲን ኢት ኢን አይሾ ስፒድ ዩቲዩብ ይላል። አሁን አይሾ ስፒድ ያቀረበው ነገር ጥሩ ነው ጥሩ አይደለም ሌላ ነገር ነው፣ ግን ሰዎች አቴንሽን ማግኘት ቻሉ ማለት ነው። ስለዚህ የሰዎች አቴንሽን አሁን ትልቅ ነገር ነው። የሰው ትኩረት ማግኘት ማለት ነው። ትኩረት በጣም በብዙ ስናች የሚደረግ ነገር ነው። ምክንያቱም ሽሚያ ነው የሰው ትኩረት ለማግኘት። ስለዚህ ኢትዮጵያ አሁን ትኩረት እያገኘች ነው። የአፍሪካ ህብረት ሰዎች በፊት ሲመጡ እንደዚህ አይደለም የሚናገሩት። አሁን ለአፍሪካ ህብረት ደስ የሚል አስተያየት እየሰማን ነው። አሁን የሚጠበቀው እንግዲህ ምንድነው? ኦኬ ፋውንዴሽኑ አለ፣ ኢንፍራስትራክቸሩ ተዘርግቷል። እዚህ ላይ እንዴት ኮንቴንት እንጨምርበት፣ እንዴት የበለጠ አሪፍ እናደርገው ይሄንን ነገር። ኦፍ ኮርስ ቱሪስት ብዙ እየመጣ ነው። ዳታዎቹን በምናይበት ጊዜ አሁን ያለፈው አመትም የዘንድሮ አመትም ጭማሪ አለው። በቃ ይሄንን ያየ ሰው ይመጣል። ቱሪስት የሚመጣው ምንድን ነው የሚፈልገው? መዝናናት ነው የሚፈልገው።
ቀላል ዋጋ ነው የሚፈልገው፣ ርካሽ ነገር ይፈልጋል። የሚቀሩ ነገሮች ብዬ የምለው እንግዲህ አሁን ሜይቢ የትኛውን ሞዴል እንከተላለን የሚለው ነገር አስቸጋሪ ሊሆን ይችላል። ምናልባት ጥያቄዎቹም አንዳንድ ጊዜ ሀሳቡን እንዴት ሊረዱት ይችላሉ? ምናልባት ውስጣዊ ጉዳዮች እያሉ መፈታት ያለባቸው ሌሎች ውስጣዊ ችግሮችና ውስጣዊ ጉዳዮች እያሉ እንደዚህ አይነት ነገር በተለይ ደግሞ ሀገርን በተለየ መንገድ ለማሳል መሞከር ማሰብና እሱ ላይ ኢንቨስት ማድረግ ወጪ ማውጣትስ ተገቢ ነው ወይ የሚል ጥያቄ የሚያነሱ ሰዎች አሉ። ምን ትላለህ? ፖለቲካና ኢኮኖሚ ሁል ጊዜ ያው ተያያዥ ናቸው። እኔ የፖለቲካችን ችግር ድህነት ነው ብዬ ነው የማስበው። ምክንያቱም የስራ እድል በሚኖርበት ጊዜ አሁን ለምሳሌ አሁን የመጣውን የመንግስት ለውጥ ከ7 ዓመት ምናምን በፊት የመጣውን ለውጥ ብናይ ዋናው ችግር የስራ አጥነት ችግር ነው የነበረው። ስለዚህ የስራ አጥነት ችግር ካልተፈታ ዝም ብለን ፖለቲካ በውይይት ብቻ አይፈታም። ስንወያይ ብንሆን አልቲሜትሊ የሚበላ ነገር ከሌለ ብንስማማም ትንሽ ቆይተን መጣላታችን አይቀርም ማለት ነው። ስለዚህ የሚበላ ነገር እንዲኖር ማድረግ ያስፈልጋል። የሚበላ ነገር እንዲኖር ድንበር አቋርጦ የሚመጣ ገንዘብ ያስፈልገናል ማለት ነው። ስለዚህ እኔ የመጀመሪያው ነገር ምንድነው ከሚቀለውና ከሚቻለው ነገር መጀመር። ምክንያቱም ሌላኛውን ስንነጋገር ስንወያይ በጣም ረጅም ጊዜ የምንፈጅ ከሆነ እኛ አልሮጥንም ተብሎ ሌላው ሀገር ይቆማል ማለት አይደለም። ሁሉ ጊዜ ዓለም በእንቅስቃሴ ላይ ነው ያለችው። ስለዚህ ይሄንን በምንንቀሳቀስበት ጊዜ ለብዙ ሰዎች የስራ እድል ይፈጠራል በዚህ ሂደት ውስጥ ማለት ነው። የቱሪዝም ኢንዱስትሪ እኮ በዓለም ላይ ከ10 ሰዎች አንዱ ከቱሪዝም ሪሌትድ የሆነ ስራ ነው የሚሰራው። ስለዚህ 10% ሰው በቱሪዝምና ከቱሪዝም ጋር ሪሌትድ የሆነ ስራ ላይ ነው ያለው። ቱሪዝም በብዛት ሲመጣ የውጭ ምንዛሪ ገበያችን ይጨምራል። የኢትዮጵያ አየር መንገድ በጣም ትልቅ ገበያ ያገኛል። ምክንያቱም ዋና አጓጓዥ እሱ ነው በብዛት ወደዚህ። በየቦታው ላይ ያሉ የንግድ ሱቆች፣ ሆቴሎች ተጠቃሚ ይሆናሉ። እነኚህ ሆቴሎች እየተስፋፉ በሄዱ ቁጥር አሁን በየቦታው እየተሰራ ነው አይደለም። ለምሳሌ ጎንደር ስናይ ጎርጎራ፣ በይኑና፣ ወንጪ፣ ሌሎችም እዚሁ አዲስ አበባ ውስጥ ያሉት። ይሄ ስራ አንድ ጊዜ ነው ኢንቨስት የሚደረግበት። ከዛ በኋላ የሜንቴናንስ ፊ ነው ያለው። ሆቴል የሚሰራ ሰው ምንድን ነው የሚሰራው? ሆቴል አንዴ ከገነባ በኋላ ወጪው የአልጋ ማንጠፍና የአንሶላ ጠባ ስራ ነው የሚሆነው። ይሄም ቀለሞችን ደግሞ የመቀባት የምናምን ነገር ካልሆነ በስተቀር ኦልሬዲ መንገዶቹ ተስተካክለዋል። ከዚህ በኋላ ያለው እንግዲህ ማህበረሰቡ ራሱ በጣም ብዙ ክሬቲቭ እየሆነ ሊሄድ የሚገባቸው ነገሮች ይኖራሉ። ለምሳሌ የስትሪት ፉድስ እንዲኖሩ፣ መንገድ ላይ የሚበሉ ምግቦች ቢኖሩ፣ ሙዚቃ ማሳየት ሊሆን ይችላል፣ የሰርከስ አይነት ጉዳዮች ሊሆኑ ይችላሉ፣ ውይይቶች ሊሆኑ ይችላሉ። ለምሳሌ አሁን እኛ ሀገር ቴክኖሎጂው ፈቅዶ ብዙ ማንጠቀምባቸው እኮ አሉ። ሚትአፕ የሚባል አፕሊኬሽን ከመጣ በጣም ብዙ ጊዜ ያለው በሌላ ሀገር ሰዎች የሚሰበሰቡበት ማለት ነው። እኛ ሀገር ስንት ፕሮፌሽናሎች ናቸው በወር ውስጥ የሚታፕ ግሩፕ ኖሯቸው የሚሰበሰቡ። ለምሳሌ ኮች ሰርፊንግ የሚባል የቱሪዝም አፕ አለ። በየቤቱ እንደዚህ አይነት ሰፋ ያለ የሶፋ መቀመጫ አለ። ያ የሶፋ መቀመጫ በየቤቱ ብቻውን ነው የሚያድረው። በሌላ ሀገር ግን ምን ይደረጋል? የኮች ሰርፊንግ ሜምበር የሆኑ ሰዎች ጠያየቁና አም ካሚንግ ቱ ኢትዮጵያ ሆስት የሚያደርገኝ ሰው አለ ወይ ሲባል አዎ ይባላል። የኮች ሰርፊንግ ሜምበርስ ያውቃሉ የት እንደሚተኙ። ሌላ አልጋ ምናምን አይፈለግላቸው፣ ኮች ላይ ነው የሚተኙ። እኔም በተራዬ ኬንያ ሲሄድ አሁን አፑ አለ ፍሪ ነው። በቃ ዝም ብሎ ኮች ሰርፊንግ ብሎ አንድ ሰው አውርዶ አሁን ቢያዩ እንደዚህ አይነት በማድረግ ብዙ ሰዎችን ወደ ሀገር መጥራት፣ ከነኛ ሰዎች ጋር መወያየት፣ የቢዝነስ ኦፖርቹኒቲ መፍጠር፣ ብዙ ነገሮች እንደዚህ እያሉ ይሄዳሉ ማለት ነው። ዝግ ነበር፣ በራችን መከፈት አለበት። የሜዲካል ቱሪዝም ተብሎ ለምሳሌ ሰው ታይላንድ ይሄዳል፣ ህንድ ይሄዳል። ኢትዮጵያ ውስጥ ይሄኛው እንዲመጣ አንዳንድ ጅምሮች እንዳሉ ሰማለሁ። ግን እያንዳንዱ ተቋም ማለት ነው ይህንን የሚሰራበትን ሁኔታ በተጠና ሁኔታ ጥንቃቄ በተሞላበት ሁኔታ ማስኬድ ያስፈልጋል ብዬ ይላል። ኢትዮጵያ ውስጥ ሀብቶች አሉ ሊሸጡ የሚችሉ ሌላ ቦታ ላይገኙ የሚችሉ ቅድም እንዳነሳው አየሩ፣ ባህሉ፣ ሁሉም ነገር በአንድ ያለባት የምትባል አይነት ጥንታዊ ስልጣኔ ያለ ታሪክ አለ፣ ባህል አለ፣ ተፈጥሮ አለ የሚታየውና ሁሉም አንድ ላይ የሚገኙባት ሀገር ነች እንደ አንድ ሀገር። ይሄ ሁሉ ያለ እውነቱ ለዓለም የምትታወቅበት ገጽታ ግን ሌላ የሆነው ለምንድን ነው? ምን ስላላደረግን ነው? ምንስ አድርገን ነው በዛ ልክ ለዓለም መገለጥ የሚቻለው? የመጀመሪያው የኢትዮጵያን ኢሜጅ አንኮታክቶ የመጣው ጆናታን ዲምብልቢ የሚባለው የእንግሊዝ ፊልም አንሺ ነው። ያኔ ያው እንግዲህ ንጉሱ ፊውዳል ቢሆኑም አፄ ኃይለ ሥላሴ ከእንግሊዝ ጋር ግን ከኋላ ጀምሮ የገቡበት ቁርሾ ነበራቸው። ምክንያቱም ጣሊያን ከወጣ በኋላ እንግሊዝ ኢትዮጵያ ውስጥ አንድ 10 ዓመት ቆይቷል። መውጣትም አልፈለገም ነበር። በኋላ ነው እንግዲህ ይሄ ነገር በጣም ሲያስቸግራቸው ንጉሱ ይልማ ዴሬሳን ወደ አሜሪካ ልከው ያ ኢንፎርሜሽን ለአሜሪካውያኑ እንዲደርስ ተደረገ፣ ለነ ሩዝቬልት እንዲደርስ ተደረገ። በኋላ እነ ሩዝቬልት ስምምነታችን እንደዚህ አይደለም ለቃችሁ ውጡላቸው ተብለው ነው እንግሊዞች የወጡት። እንግሊዞች ሳያውቁ ነው ያ መልእክት የሄደውና they were not happy። በዚህ የተነሳ ጆናታን ዲምብልቢ ያንን ፊልም አምጥቶ ንጉሱ ከስልጣን እንዲወገዱ ሲደረግ መስከረም 1 ታይቶ መስከረም 2 ነው ህዝቡ ሆ ብሎ ተነሳ፣ ከስልጣን ወረዱ። ኦኬ የነበረው ሁኔታ
ኢትዮጵያ ውስጥ ያለው ጭቆና መገለጽ አልነበረበትም ወይ ልክ አልነበረም ወይ የሚለው አይደለም። ግን ያ የድርቅ ረሃብ ለዓለም ፖርትሬ የተደረገበት መንገድ የኢትዮጵያን ኢሜጅ አበላሸው ማለት ነው። እውነትም ቢሆን ማለት ነው። ሳምታይምስ ገመና የሚባል ነገር አለ። በቤታችን ውስጥ ያሉ ችግሮች ቢኖሩም ለራሳችን የምንወያይባቸው ግን ለውጭ የማናወጣቸው የምንይዛቸው ነገሮች አሉ። ሁለተኛው በየት ተደገመ? 1977 ወይም በፈረንጆቹ 1985 ላይ እንደዚሁ ሌላ ድርቅ መጣና ደግሞ ያን ጊዜ ደግሞ ኮምፕሊትሊ የኢትዮጵያ ኢሜጅ ያው ደርግንም የሚቃወሙ በጣም ሚዲያዎች ብዙ ስለነበሩ የውጭ ሚዲያዎች ያንን አደረጉ። ሚዲያ በተፈጥሮ መጥፎ ነገር ነው የሚያወራው፣ አለበለዚያ አትራክሽን የለውም። የራስሽን ጉዳይ አሳምረሽ ካላወራሽ ይሄ ይታይልኝ ብለሽ ካላልሽ ደን የሚሆነው ነገር ምንድነው? እሱ ሁል ጊዜ አንድ ጊዜ በተቀመጠ ችግር እኮ ሊኖር ይችላል። አልነበረም አይደለም፣ ነበረ። ያ ችግር የ66ቱም ድርቅ ነበረ፣ የ77ቱም ድርቅ ነበረ። እነኛ ድርቆች ግን አንድ ጊዜ ታትመው ዘላለም እንደዛ እንዲቀመጡ የሚደረጉት ለምንድን ነው? በሌላ መተካት ስላልቻለን። ሪብራንዲንግ ማለት ያ ብቻ አይደለም እኮ ይሄው ሌላ ነገር አለኝ ብሎ ማሳየት ነው። ደርግ አድርጓል ያንን። የብሩህ ተስፋ እሸት የሚል ይሄ ቪሌጃይዜሽን መንደር ምስረታ የሚባል ነገር ተሰራና በቆሎ ተመረተና የሆነ ህጻን ልጅ በቆሎ ይዞ ምናምን የብሩህ ተስፋ እሸት የሚል መዝሙር ወጣ። ህዝብ ለህዝብ የሚባል ኪነት ተቋቁሞ እኮ የሄደው ለምንድን ነው? እሱ አንድም ለምስጋና ነው፣ አንድም ደግሞ እንዲህ አይነት እኮ ባህል አለን እኛ ያኔ ርቦን እንዳያችሁን ወይም ህዝባችን ተርቦ እንዳያችሁት እሱ ብቻ አይደለንም፣ we have got another ገጽ ሌላ ገጽ አለን የሚለውን ሌላኛውን ገጽታችንን እዩልን እወቁልን ለማለት ነው። በኔጌቲቭ መልክ ቀርጾ የሚያስቀምጠው አንድን ገጽታ በተለይ ሚዲያና የእርዳታ ድርጅቶች ናቸው። ስለዚህ ኤድ ፓርትነርስ ከሚሉት በኋላ ላይ የመጣው የኢትዮጵያ እንትንም እየነቃን ስንመጣ ማለት ነው ከእርዳታ ሰጪ አጋሮች ይልቅ የልማት ፓርትነርስ ዴቨሎፕመንት ፓርትነርስ ወደሚለው ነገር ተቀየረ። ድሮ እኮ የሚገርመኝ እርዳታ እኮ እንትን ይያዛል በጀት ላይ አለ ከእርዳታ ተብሎ ማለት ነው። እና መለመንን በቃ እንደ አደጋ አለብን በዚህ አመት ድርቅ ሊመጣ ስለሆነ ሰው ሊራብ ስለሆነ ገንዘብ ላኩልን ተብሎ ይታቀዳል። እንዴ አንድ የሚመራ አገርን የሚመራ ግሩፕ እንዴት ነው ሁል ጊዜ እርዳታ የሚጠራው? እርዳታ አንድ ጊዜ ተቸግረሽ ጥሪ፣ ከዛ በኋላ እኮ ገመና ለከት ክብር የሚባል ነገር አለ አይደለ? በራስ መንገድ ያንን ለመቋቋም መጣር ያስፈልጋል። አልነበረም እኛ ሀገር የነበረው ነገር። አሁን ግን እንደዛ አይደለም። አሁን እየተቀየረ ነው። ሲቀየር ደግሞ we have to appreciate ብዬ ነው የምለው። ብራንዲንጉም ጥናት ላይ ከተቀመጡት ሀሳቦች መካከል ለአንድ ሀገር ኢኮኖሚም ጭምር ያለውን አስተዋጽኦ ያስቀምጣል። አንድ ሀገር በሌላ ዓለም በሌላ ሀገር የምትታይበት መንገድና ገጽታ ለሀገራት የኢኮኖሚ እድገትም ጭምር አስተዋጽኦ አለው የሚል ሀሳብ ተመልክቻለሁ። በሀገራት ደረጃ የሚኖረው ገጽታ ለአንድ ሀገር ኢኮኖሚ አስተዋጽኦ የሚኖረው እንዴት ብሎ ነው? ምን ዝምድና አላቸው ብራንዲንግና የሀገራት የኢኮኖሚ እድገት? አሁን ወንጪ ተሰራ። አሁን ማቃቸው ወጣት ሴቶች ልጆች አሉ የትራቭል ግሩፕ አዘጋጅተው ሰዎችን ቀስቅሰው በሶሻል ሚዲያ እየቀሰቀሱ በየሳምንቱ ወደ ወንጪ ቱር የሚያደርጉ ማለት ነው። ምክንያቱም የረፍት ጊዜ ይኖራል። የረፍት ጊዜ ሲኖር ሰው የት ነው ጊዜውን የሚያሳልፈው? ሰርግ መደገስ ሲፈልግ የት ነው የሚደግሰው? ሞምባሳ ሄደው የሚደግሱ ሰዎች ነበሩ አይደለም? ሞምባሳ ሄደው ሲደግሱ ያው ከዚህ ዶላር ይዘው ነው የሚሄዱት። ከውጭም ዘመድ ይላክላቸው ወደዚህ ይመጣ የነበረ ግን ወደዛ ዳይቨርትድ ሆኖ ነው የሚሄደው አይደለም? ስለዚህ አንድ ዴስቲኔሽን ሲዘጋጅ ወይም አንድ ምግብ ቤት አንድ ሆቴል ሲዘጋጅ ገበያ ይጠራል ማለት ነው። ስለዚህ ገበያ ጠራ ማለት ገንዘብ መጣ ማለት ነው አይደለ? ስለዚህ ለኢኮኖሚው ትልቅ ኢምፓክት አለው፣ ትልቅ ገበያ አለው ማለት ነው። አሁን ሰዎች እኮ ለመዝናናት ዱባይ ይሄዳሉ። ዱባይ ይሄዱና ዴዘርት ሳፋሪ የሚባል አለ። ለምሳሌ እኔም ሄጃለሁ፣ አይቼዋለሁ። ዴዘርት ሳፋሪ ላይ አሸዋ የተከመሩ ተራሮች አሉ፣ ይወጣል ይወርዳል ምናምን እና ቪኤይት በጣም ሌተስት መኪኖች እንደኛ ሀገር የቱሪዝም ኮብራ 105 ምናምን የሚባል አይደለም ሞዴሎቹ። በየሆቴሉ ይሄንን የሚከታተሉ ሰራተኞች አሉ። ያው በአብዛኛው ህንዶች እና ፓኪስታኖች ናቸው ያሉት እና ብዙ ሰው ይመጣል ማለት ነው። ከዛ ስትመለሺ ሌሎች ፕሮግራሞች አሉ የምታያቸው እንደዛ እና ኢንዶኔዥያ ሰው ጃቫ ይሄዳል። ለምንድን ነው ጃቫ የሚሄደው? ሰው ወደ ውጭ እኮ የሚሄደው ዝም ብሎ ለቅጥር ብቻ አይደለም፣ ለመዝናናትም ይሄዳል። ኢትዮጵያ ጋር ሲመጣ ለመዝናናት ሊመጣ ይችላል። እኔ አንድ ጊዜ አንድ ስራ ለምን አልነግርሽም? ትሪኒዳድ እና ቶቤጎ የሚባል ሀገር የስራ እድል አጋጠመኝ እና ስለ ትሪኒዳድ እና ቶቤጎ ካሪቢያን አካባቢ ያለ ነው ሳየው በጣም የሚያስፈራ አገር ነው። መስኮቶቹ በጣም ፍርግርግ ብረት ከበዛቸው በጣም እንትን አለው ማለት ነው። በረንዳ ላይ ሌላ መዝጊያ በር ካለ ችግር አለ ማለት ነው። አሁን የትሪኒዳድ እና ቶቤጎን ያነሳውልሽ ለምንድን ነው? ለስራ ራሱ ጥሩ ደሞዝ ቢባልም አልሄድም አልኩኝ። ደሞዙ በጣም ጥሩ ነው፣ ምክንያቱም ለህይወት የሚያሰጋኝ ነው፣ የማልመለስበት ሀገር ሊሆን ይችላል ማለት ነው። ስለዚህ አገርን ሲተዋወቅ
ባህሉ ሲተዋወቅ ኮምፎርታብል ወይም ዌልካሚንግ የሚቀበል ሀገር በሚሆንበት ጊዜ ጥሩ ሰራተኞች ይመጣሉ። ቤት እዚህ ገዝቶ መኖር እንደሚቻል ሲታወቅ በፊት አይቻልም፣ ብዙ ሰዎች ይመጣሉ። እዚህ መተን ኢትዮጵያ ውስጥ ስራ እንስራ የሚሉ ሰዎች ይመጣሉ፣ ኢንቨስት ያደርጋሉ፣ በትንሽም በትልቅ። ሪብራንዲንግ ስንል በነገራችን ላይ ከተማን ማስዋቡ ብቻ አይደለም። እሱ አንድ ነገር ነው፣ እሱ ብቻ ግን አይደለም። እሱ የላይፍ ስታይልን ለውጥ ያሳያል። ለምሳሌ ኢኮኖሚ ውስጥ የሚቀየሩ ትልልቅ ፖሊሲዎች አሉ። እኔም እዚህ ላይ ጠቅሼዋለሁ። ለምሳሌ ሞኔታሪ ፖሊሲ ውስጥ የተቀየረ ነገር አለ። ሞኔታሪ ፖሊሲ ውስጥ ለ50 ዓመት እኮ ያልተቀየረ ነገር ነበር። ምንድነው? ትራይሌማ የሚባል አለ። ፍሌሚንግ ሙንዴል የሚባሉ ሰዎች የሰሩት አንድ የኢንተርናሽናል ኢኮኖሚክስ ላይ ያለ አንድ ሞዴል አለ። ያ ሞዴል ምንድነው? እሱ የሚያወራው ፍሪ ኤክስቼንጅ ሬት፣ ፍሪ ካፒታል ሙቭመንት እና ፍሪ ሞኔታሪ ፖሊሲ። እነኚህ ሶስቱን አቴታይም ማስኬድ አይቻልም። በቃ ባላንስ ሆኖ መቀጠል አይችሉም። ስቴብል አይሆንም ኢኮኖሚው። ስለዚህ ከነኚህ ውስጥ ሁለቱን ይዘሽ አንዱን ትለቂያለሽ። የቱን ይዘሽ የቱን ብትለቂ ይሻላል? ኢትዮጵያ እስከዛሬ ድረስ ይዛ የነበረችው በመንግስት የሚወሰን ነው የውጭ ምንዛሪ ተመኑ፣ ኤንድ ደግሞ የሞኔታሪ ፖሊሲው በራሱ በመንግስት ነጻነት ስር ያለ ነው የነበረው። ስለዚህ መተው የነበረበት ምንድነው? እሱ ፍሪ ካፒታል ሙቭመንትን ተወው፣ አይቻልም። እንደፈለገ እንዳይንቀሳቀስ ገንዘብ እንደፈለገሽ ይዘሽ መውጣት ምናምን አትችይም። አንዱ መላሽ እዚህ ላይ ካሉት መላሾች አንዱ ምንድነው? የእናንተ ሀገር እኮ አለ ስለ ሪፓትሪዬሽን አንስቶ ይሄ ለምሳሌ እዚህ ሀገር እኮ ትልቅ ችግር ነበረ። ምናልባት ብዙ ሰው አያውቀውም ይሆናል። ዳንጎቴ እዚህ ሲሚንቶ ሰራ፣ አተረፈ። ትርፉን እንዴት አድርጎ ይዞ ይሄድ? ምክንያቱም አገሪቷ የፎሪን ከረንሲ የላትም። ስለዚህ ትርፉን ይዞ መሄድ ካልቻለ ሌላ ኢንቨስትመንት እንዴት ይምጣ? የዳንጎቴን ያየ አይመጣም፣ የሄኒከንን ያየ አይመጣም። እንደዚህ አይነት ችግሮች ነበሩ። ስለዚህ መላሽህም ያለ ይሄንኑ ነው። አዎ ኑና ችግራችንን ፍቱልን፣ ገንዘብ ይዛችሁ እንዳትሄዱ፣ ግን ካሜንድ ሶልቭ አወር ፖቨርቲ ፕሮብሌም የምትሉ ሰዎች ናችሁ። ምን አይነት አስተሳሰብ ነው? ዊን ዊን አይደለም ቲንኪንጋችሁ አለ። እውነት ነው። የመጣ ገንዘብ እንዲወጣ ካልተፈቀደ ሌላ አዲስ ገንዘብ አይመጣም። ይሄንን ብዙ ሰው አልተረዳም። የውጭ ምንዛሬ የለንም፣ ይሄ የሚፈቀድ ለመኒ ላውንደሪ ነው፣ ለእንደዚህ ነው፣ ለእንደዚህ ነው። የስ ለተወሰነ ጊዜ መጀመሪያ ችግር ሊያጋጥም ይችላል። እንደ ሲስተም ግን እንደ ቲንኪንግ ግን ስታስበው የመጣ ገንዘብ መውጣት ይችላል ብለህ ካልፈቀድክ በስተቀር አዲስ ነገር አይመጣም። እኔ ባንክ ገንዘቤን አስቀምጬ ገንዘብን ይዘህ መውጣት አትችልም ካለኝ ገንዘቤን እኔ ባንክ ጋር ሄጄ እንዴት እሰጣለሁ? አልሰጥም እኮ። ስለዚህ ልክ የዛ አይነት አስተሳሰብ ማሰብ ነው የሚያስፈልገው። አሁን ይቻላል። አሁን የፍሪ ካፒታል ሙቭመንት ማኔጅድ በሆነ ሁኔታ ተፈቅዷል። ኤክስቼንጅ ሬቱ ፍሪ ሆኗል። ፊክስድ ከመሆን ወደ ፍሎቲንግ ተቀይሯል። ስለዚህ የቱ ነበር የሚሻለው? የባንክ ኢንትረስት ሬት መቀየርን ምን ማለትን በአሜሪካ ዶላር ወይም በአሜሪካ መንግስት ጋር አስተሳስረን የአሜሪካ መንግስት ሲቀይር መቀየር፣ ሲቀንስ መቀነስ ነበር የሚሻለን? አይደለም። ስለዚህ የሚሻለው እኔ ለ50 ዓመት ያመጣኝ መንገድ መፍትሄ ካልሰጠኝ አዲስ መንገድ መሞከር አለብኝ። ስለዚህ አዲሱ መንገድ መሞከሩ 2 ዓመት ሊያስቸግረኝ ይችላል፣ 3 ዓመት ሊያስቸግረኝ ይችላል። ፋይን፣ ግን ኢትስ ቤተር ብዬ ነው የማስበው። ምክንያቱም አሁን ኦንላይን ብዙ ሬጂስትሬሽን አለ። ወጣቱ ትውልድ እየከፈለ ይማር ካልን $10 እኮ መክፈል አይቻልም በፊት በነበረው ሁኔታ። አሁን ግን ይቻላል። የክፍያ ካርድ አውጥተሽ $100 አካውንት ከፍተሽ እነኛ አይነት ትምህርቶችን መማር ትችያለሽ። የነገኛ አንዱ ሪሶርሳችን ማን ነው? ወጣቱ ትውልድ ነው። እየተማረ ራሱን ቶሎ አፕዴት እያደረገ እኔ አሁን ቤት ያሉ ልጆችን ሳያቸው በጣም ቶሎ ነው የሚማሩት ታንክስ ቱ እነኚህ ስላሉት ሞባይል አፓራተሶች እና በዛ ትምህርት ተምረው 5 ዓመት በኋላ እነሱ ራሳቸው ገንዘብ ያመጣሉ። ዛሬ $10 ወስዷል፣ $5 አባክኗል ምናምን። ኢንቨስትመንት ነው ይሄ፣ ኢንቨስትመንት ነው፣ ዘር ነው። ነገ ግን እሱ ራሱ $3000 ያመጣልኛል፣ $1000 ያመጣልኛል፣ አፕወርክ ላይ ይመዘገባል፣ ስራ ይሰራል ምናምን ይላል እቤቱ ቁጭ ብሎ። ስለዚህ ይሄ ትልቅ ነገር ነው። የልቦናው ቅር ፕሮግራም ስፖንሰር ኢትዮ ቴሌኮም። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። የሀገርን ገጽታ የሚገነቡት መገንቢያ መንገዶች ብዙ ናቸው ብዬ አስባለሁ። ለሌላው ሀገር ራስህን ስታሳይ ስትገልጽ እንዳልከው ከዚህ በፊት ያነሳናቸው የራሳቸው ድርሻ አላቸው ያንን በመሙላት ረገድ። አንዳንድ ጊዜ ደግሞ ሌላ የሚነሳው ነገር ብዙ ጊዜ ከኢኮኖሚ ጋር ይያያዛል፣ ከድህነት ጋር ካለ የኢኮኖሚ ደረጃ ጋር ብዙ ጊዜ ይያያዛል የሀገራት ምስል ወይም ገጽታና አንዳንድ ጊዜ ምን የሚባል ጥያቄ ይነሳል።
መጀመሪያ ኢኮኖሚውን ማሳደግ መሰረታዊ የሆኑ የድህነት ችግሮችን መፍታት ነው መቅደም ያለበት ወይስ ሌሎች ሀገሮች ስለኛ ያላቸውን ምስል ለመቀየር መሞከር ነው? የምርጫ ጉዳይ ቢኖር ቅድሚያ መሰጠት ያለበት ለየትኛው ነው? ሁለቱም እንኳን አንድ እኮ ነው። ገጽታን ከኢኮኖሚ ነጥለን ስናየው ነው ነገሩ ብዥ የሚልብን። አንድ ሱቅ ለምሳሌ የሚያምር ሱቅ አለ እዚህ ጋር፣ እዛ ጋር በጣም ማያምር አለ። የቱ ጋር ነው የምትገቢው? ዴፊኒትሊ እዚህ ጋር እኮ ይስባል። እኔ በጣም ቀላል ምሳሌ ልንገር፣ ያው ላንቺም ለኦዲየንሱም። ስጋ ቤቶች በጣም በርካሽ ዋጋ ስጋ የሚሸጡ ስጋ ቤቶች አሉ በየሰፈራችን። ጸዳ ያላሉ ማያምሩ የድሮ አይነት ስጋ ቤቶች አሉ በየሰፈራችን ማለት ነው። ወራስ ደግሞ በጣም ብዙ ገንዘብ ወጥቶባቸው መጸዳጃ ቤቱ አጠገብ ራሱ ቁጭ ብሎ ቢበላ ሽታ የሌለበት ጽድት ያሉ ቤቶች ደግሞ የምናውቃቸው ቤቶች አሉ። ስም አልጠራም፣ አንድ አይደሉም፣ በጣም የተስፋፉ ማለት ነው። እነኚህ ጋር ሂጅና ስጋ ስንት እንደሚሸጥ ተመልከቹ። ከ3500 ብር እስከ 4500 4600 ድረስ ይሸጣል። ዲፍረንሱን ምን ያመጣው? ይሄን ከዚህ እስከዛ ድረስ ኤንድ ሁል ጊዜ እጭቅ እንዳሉ ናቸው። ዲፍረንሱን ምን ያመጣው? ገጽታው። ምክንያቱም ገንዘብ እኮ ሁሉም ሰው ጋር አለ። ገንዘብ አየር ላይ ዓለም ላይ የሚሽከረከር ነገር ነው። ዱ ዩ ሃቭ ዘ ማግኔት? ገንዘቡን የሚስበው ማግኔት አለሽ ወይ ነው። ኢፍ ዩ ዶንት ሃቭ ዘ ማግኔት አንቺ አትይዡ፣ ይሄዳል። ውሃ ዓለም ላይ አለ አይደለም? ዓለም ላይ አለ እኮ ውሃ። ኢትዮጵያ ውስጥም ውሃው ሲፈስ ወንዙ ሲፈስ ምናምን ከርሟል። ከሌለም በዝናብ ምናምን ይመጣል። ዝናቡን ልትጠሪው ትችያለሽ። ኦኬ፣ በመናፈስ ትጠሪ ይሁን ወይም ደግሞ ክላውድ ሲዲንግ ቴክኖሎጂ በማምጣት ይሁን ያንን አየር ያንን ሁኔታ መሳብ ትችያለሽ ወይስ አትችይም ነው። ገንዘብም ኢትስ ዘ ሴም ቲንግ። ለዚህ በጣም አሪፉ ምሳሌ ዊ አር ኖት ዘ ፈርስት። አሁን እኛ ብንሆን ይሄ ነገር አጉል ሙከራ ነው ኢትስ ሪስኪ ቬንቸር ምናምን ልንል እንችላለን። ዱባይ ሃዝ ዳን ኢት። ዱባይ እኮ አፄ ኃይለ ሥላሴ ሄደው አልወርድም ብለው ነው እዚህ አሸዋ ላይ ወርደን ምን እናደርጋለን ብለው ነው የተመለሱት አሉ። ምክንያቱም እሳቸው በነበሩበት ጊዜ ዱባይ ገና በ1971 በፈረንጅ እሳቸው በ74 ነው የወረዱት። ስለዚህ በዛ ጊዜ ዱባይ ገና ኤሚሬቱ መመስረቱ ነው። አገሩ አለ ግን እንደ ሀገር ራሱ ገና ፎርምድ የሆነችው ዩናይትድ አረብ ኤሚሬትስ ያኔ ነው። እና አሁን ዱባይ 2 ሚሊዮን ሰው ሌላ 8 ሚሊዮን ከውጭ አምጥቶ ይሰራል፣ ይኖራል፣ ያስተዳድራል። እዛ የሚኖሩ የኛ ጓደኞች የኛ ዘመዶች ጥሩ ሀብት አፍርተዋል። ፋይን። ይሄ ነገር ከየት መጣ? ቲንኪንግ። ዱባዩ ሼህ መሐመድ ቢን ራሺድ አልማክቱም 1-3-4 መጽሐፍ አላቸው፣ አንብብ ያለው ማይ ስቶሪ የሚል አላቸው፣ ፍላሽ ኦፍ ቶትስ የሚል አላቸው፣ ዘ ሼክ ሲኢኦ የሚል መጽሐፍ አለ ስለሳቸው የተጻፈ፣ እንደዚሁ ሊደርሺፕ ዱባይ ስታይል የሚል አለ። በጣም ስለ ዱባይ እኮ በጣም ተጽፏል ብዙ። እና የሄዱበትን መንገድ በምታይበት ጊዜ እፍ ካለች አቧራ ዛሬ በጣም የሚገርም አይነት ነገር ነው የመጣው። and the very surprising thing አሁን እኛ ቱሪዝም ድሮ ነበረን፣ የቅርስ ቱሪዝም ነው ብያለሁ የነበረን። የኛ የቅርስ ቱሪዝም ዛሬ የመጣ ሰው የት ይሄዳል? እናስጎብኘው ስንል ፋሲል ግንብ እናስጎበኘዋለን፣ አክሱምን እናስጎበኘዋለን፣ then we go to ላሊበላ እናስጎበኘዋለን። አለቀ በቃ። በሚቀጥለው ሳምንት ሲመጣ ይሄ ሰውዬ ያንኑ ነው የምንወስደው። ሄጃለሁ እኮ ባለፈው ምን አዲስ ነገር አለ ሲል በቃ የለም እንለዋለን። አለቀ ማለት ነው። ይሄ ሰውዬ ጨረሰ እዚህ ማለት። ዱባይ እንደዛ አይደለም። if you go every year አዲስ ነገር አላት። ኤቭሪ 2 years ምናምን አዲስ ነገር አለ ዱባይ። ፈርሶ የሚሰሩ ከተሞች፣ ፈርሶ የሚሰሩ ቤቶች። አሁን እኛ ያኔ ዱባይ ትልልቅ ፎቅ ይፈርሳል ሲባል ለኔ በጣም ተአምር ሚራክል ነው የነበረው ያኔ ሲወራ ሰማው ማለት ነው። እንዴት ይፈርሳል? በኋላ ግን እኛ ሀገር ሲፈርስ አየው። ግለሰብም አፍርሶ አየው። ግለሰብ ለምሳሌ እኔ 22 አካባቢ ዘሪሁን ህንጻ የሚባል ነበረ። ባለቤቶቹ ናቸው ያፈረሱት፣ መንግስት አይደለም ያፈረሰው። 4 ፎቅ ነበር እኛ ድሮ ስናቀው፣ እዛ አካባቢ ሰራ ነበር። አሁን ትልቅ ፎቅ ተሰርቷል። እኛ ድሮ ልብስ አንጥልም እቃ አንጥልም አይደለም፣ ሶፋ ውጭ ሀገር ይቀየራል ምናምን ሲባል በጣም ይገርመን ነበረ። አሁን እንደዛ ተመቷል። ለምሳሌ አንዳንድ ቤተሰብ ለበዓል ለሆነ ጊዜ ሶፋ ይቀይራል፣ ያወጣል፣ ለዘመዱ ይሰጣል፣ ዋቴቨር። አንዳንድ እቃዎችን ዝም ብሎ ይጥላል። ልብሶቹን ኢኮኖሚካሊ አነስ ስላሉ ሰዎች ይሰጣል። ዳትስ ፋይን። ስለዚህ ምንድነው እሱ ላይፍ ስታይል ሲያድግ እንደዛ ነው። አንዳንድ ኩባንያዎች ይሄንን እንደ ስትራቴጂ ተጠቅመውታል። ዛራ ለምሳሌ ፋስት ፋሽን የሚል ኮንሴፕት ይጠቀማል። የዛራ ኩባንያ የልብስ የፋሽን ኩባንያ የዛራ ኩባንያ ላይ በ15 ቀን ውስጥ አዳዲስ ፋሽን ነው የሚመጣው። የድሮውን ፋሽን ድገሙልኝ ማለት አይቻልም። ስለዚህ ልክ እንደ ዳቦ፣ ልክ እንደ አሳ፣ ልክ እንደ ኬክ ልብስም ፋሽኑ ያረጃል ወይም ኤክስፓየር ያደርጋል ይላሉ። they call it fast fashion። ስለዚህ ዛራ ሱቅ ገብተሽ ያማረሽ ነገር ካለ ዛሬ ገዝተሽ ካልወጣሽ you are not sure ነገ እንደምታገኝ። ስለዚህ you have to buy it። እና እንደዚህ አይነት ኮንሰፕቶች እየመጡ ነው ዓለም ላይ፣ በንግድ እየመጡ ነው፣ በአኗኗር እየመጡ ነው፣ በምን እየመጡ ነው። ስለዚህ we need to adjust it። አሁን ይሄ ለውጥ ነው፣ በቃ እኛን አይጠብቅም። እኔ የኖርኩበት ላይፍ እንደዛ አይደለም። እናቴ ቤት ያለ የዕጣን ማጨሻ አሁንም ሲሄድ አለ አይቀየርም። የዛ አይነት ላይፍ ስታይል አሁን አይኖርም። ስለዚህ we have to change it። እና
ኢኮኖሚውና ሌላው ነገር ተለያይቶ አይደለም የሚታየው፣ አንድ ላይ ነው ያለው። ምክንያቱም ያ ነገር ሲታይ ጥሩ ነገር ያለበት ቦታ ላይ ጥሩ ገበያ ይመጣል፣ ጥሩ ኢንቨስተር ይመጣል። በነገራችን ላይ የኢትዮጵያ ሕዝብ 21% ብቻ ነው ከተማ የሚኖረው። ወደ 78% የሚሆነው ሕዝባችን አሁንም ያለው ገጠር። የአፍሪካ አቨሬጅ 42% ነው ከተማ የሚኖረው። አሁን እኛ ጭቅጭቆ ያለው እዚህ 21% ውስጥ ነው። 78% ቤት ማን ይሰራለታል? መንግስት ነው እንደሚሰራለት አይደለም፣ ራሱ ነው የሚሰራ። ገጠር ሄደን ባንኖር ግን ገበሬ ዘመዶች አሉን፣ ገጠር ዘመዶች አሉን ምናምን ነገር እናያለን። ራሳቸው ናቸው የሚሰሩት፣ ቆርቆሮ ገዝተው ምን ገዝተው ምናምን። ስለዚህ እንዲህ አይነት ቲንኪንጎችን በደንብ ማለትና ከተማ በጣም መስፋት አለበት። ከተማ ቶሎ ፈጣን በሆነ ሁኔታ ከተሞች ማደግ አለባቸው። ኢትዮጵያ ከተማ ካልሆነች በስተቀር የገጠር አኗኗር ኢንኤፊሽንት የሆነ አኗኗር ነው። ኤሌክትሪክ ለገጠር ሰው ለመስጠት በጣም ኢንኤፊሽንት ነው። ረጅም ርቀት መጎተት አለብሽ ከአንድ ቤት አንድ ቤት። ከተማን ስታሰፋ ምን አድርገህ ነው? እንዴት አድርገህ ነው? ገጠርን ወደ ከተማ ቀይረ ነው ወይስ የገጠሩ ሰው ወደ ከተማ እንዲመጣ ተደርጎ ነው? ብዙ የሚያነጋግር ነገር ስላለው በደንብ እናወራበታለን ብዬ አስባለሁ ሌላ ጊዜ። የዘመን የጊዜን ጉዳይ ስታነሳ ምን እያስታወስኩ ነበር? ይሄ ጊዜ ጌቱ እንዳልከው በጣም ምንድነው ትኩረት ለማግኘት በግለሰብም በሀገራትም ደረጃ በጣም ውድድር ያለበት ሀገር ነው። አቴንሽን ኢንዱስትሪ ይሉታል። በጣም ገንዘብም ያለበት ሰውም ለዛ በጣም ብዙ እየተጋ ያለበት ጊዜ ነውና በዚህ ዘመን ኢትዮጵያውያን እንዳል በተሳሳተ መንገድ ደግሞ የተሰጠ ስም ደግሞ አለ። አንዳንድ ጊዜ ቀድመህ ይሄ ነው ከተባልክ በኋላ አይ አይደለሁም እንዲህ ነኝ ማለት ትንሽዬ ደግሞ ስራና ልፋት ደግሞ ይጠይቃልና እሱንም ለማሸነፍ ከዛ ደግሞ ሀገርም ውስጥ ያሉ ችግሮች አሉ የምናውቃቸው፣ እነዛም ኖረው ዓለም ላይ ያለንን ምስልና ገጽታ ለመቀየር በምናደርገው ሙከራ ውስጥ በዚህ ዘመን በዚህ ጊዜ ያለን እድል ምንድነው? ፈተናዎቻችንንም ጨምሮ ብናነሳቸው ደስ ይለኛል። የመጀመሪያው ከሚዲያ ነው። ሚዲያ አይደለም የኛን ገጽታ የሆነ ገጽታ አድርጎ ይሳለን። ስለዚህ አሁን እኛም ደግሞ ያንን ጥሩ አድርገን መሳል አለብን። ሚዲያው በእያንዳንዱ ሰው እጅ ገብቷል። አሁን ቲክቶክ አለ፣ ዩቲዩብ አለ፣ ሌላ ማአት ነገር አለ። ኢቭን ሜይንስትሪም ሚዲያም ቢሆን ለምሳሌ አልጀዚራን መውሰድ ነው። አልጀዚራን ሳነሳ አንድ ነገር ሳላነሳው ማለፍ የሌለብኝ የግብፁ ፕሬዚዳንት የነበሩት ያኔ ሆስኒ ሙባረክ ኳታር ሲሄዱ እንግዲህ ያው አልጀዚራ የካታር ሚዲያ ነው እና አልጀዚራን ማየት አለብኝ ብለው በጣም ጠየቁዋሉ እና ያኔ በኋላ ሄደው ሲያዩ ገና የአረብ ስፕሪንግ ገና እየተነቃቃ ያለበት ጊዜ ነው። እሳቸው ጋር በደንብ ጫፍ ነው የነበረው፣ አልወሰዳቸውም እና ሄደው ሲያዩ አልጀዚራ በጣም ትንሽ ናት ስቱዲዮ። እንዴ ኦል ዲስ ኖይዝ ኢዝ ካሚንግ ፍሮም ዲስ ማች ቦክስ አሉ። ከዚች የክብሪት ሳጥን ከምታክል ቤት ውስጥ ነው ያ ሁሉ ጫጫታ የሚወጣው አሉ። ስለዚህ አልጀዚራ በጣም የአረብ ስፕሪንግን በማቀጣጠል በኩል ሚዲያው በጣም ትልቅ ሚና ተጫውቷል። የኳታር ብራንድም ሆኗል አይደል? አልጀዚራ ነው የሚመጣው። አሜሪካ እስከማገድ ደርሳለች። አልቻለችውም እንትኑ ጫናውን ማለት ነው። ኢትዮጵያ አሁን ምንድነው ፐልስ ኦፍ አፍሪካ የሚል ተቋቁሟል። ታስ ፋይን ዳስ ኢዝ ናይስ ሙቭ። ቋንቋ በዓለም አቀፍ ቋንቋ ማለት ነው። የቋንቋውም አስተዋጽኦ አብሮ ስለሚነሳ ቋንቋ ስትይ እንደው ሳንዘጋው ማለፍ የማልፈልገው ነገር እኔ አንድ ብራንዲንግ ላይ በጣም ትልቅ ነገር እዚህም ላይ አንስቼዋለሁ። ቋንቋ ነው የኛ የኢትዮጵያን ከሌላው ዓለም ነጥሎ አንዱ ያቆየው ነገር ቋንቋ ነው። ኢንተርናሽናል ቋንቋዎች ላይ ያለን አቅም በጣም ደካማ ነው። በዩኒቨርሲቲ ደረጃ ተምረው የጨረሱ ሰዎች ፒኤችዲ ያላቸው ሊሆኑ ይችላሉ። ራሳቸውን በእንግሊዝኛ ቋንቋ ዲስክራይብ በማድረግ ላይ በጣም ይቸገራሉ። ይሄ እንደ አገር በደንብ ተሰርቶበት መስተካከል ያለበት ነገር ነው ብዬ አስባለሁ። በጣም ራሳቸውን ማሻሻል የሚፈልጉ ሰዎች የቶስት ማስተር ክለቦች አሉ። ቶስት ማስተር ክለቦችን እየሄዱ ጆይን እያደረጉ ንግግራቸውን ማሻሻል አለባቸው ብዬ እላለሁ። ከዛ ውጭ ግን አረብኛ መቻል ያስፈልጋል። ፈረንሳይኛ መቻል ያስፈልጋል። እኔ ኪንሻሳ ላይ አንዴ የዛሬ 10 ዓመት አካባቢ የኮሜሳ ቢዝነስ ካውንስል ጋበዘኝና ሄድኩኝ። እዛ የልምድ ልውውጥ ኤክስፒሪየንስን ሼር ለማድረግ ማለት ነው። ከዛ እኔ ፕሮግራሙ ካለቀ በኋላ 1-2 ቀን ቆይቼ ኪንሻሳን ማየት አለብኝ ብዬ ሄድኩ። ሻንጣዬን ይዤ ግን ወጣው ማለት ነው። ለማንኛውም ታክሲ ይዤ ማለት ነው። በፍጹም ምንም ነገር መግባባት አልቻልንም ከሾፌሩ ጋራ። መጀመሪያ እንግሊዝኛ ይችላል ብለው ይሰጡኝ፣ በፍጹም ልንግባባ አልቻልንም። መንገድ ላይ ሰው ስጠይቅ የሚያውቅ የለም፣ በሙሉ ፈረንሳይኛ ነው የሚናገሩት። በኋላ በቃ ወደ ኤርፖርት ተመልሼ ሄድኩ ማለት ነው። ምክንያቱም ቋንቋ በጣም ካልታወቀ በጣም ችግር ነው። እኔ ከታች ላሉ ልጆች እንግሊዝኛ በደንብ እንዲችሉ፣ አረብኛ በደንብ እንዲችሉ፣ ፈረንሳይኛ በደንብ እንዲችሉ መደረግ አለበት እስከ 12ኛ ክፍል ድረስ ከሀገር ውስጥ ቋንቋዎችን በተጨማሪ እንደማ ሌላ ሀገር ግን አላደረጉትም። ለምሳሌ ቻይናም ጋር ሲኬድ፣ ጃፓንም ጋር ሲኬድ፣ እንደ ሩሲያም ስትሄድ ቋንቋ ላይ ያላቸው ጉብዝና ብዛም ነው ይባላል። ያን ያህል ትምህርታቸውን በራሳቸው ቋንቋ ነው። ለምሳሌ እኔ ጃፓን አልሄድኩም፣ ሩሲያ አልሄድኩም። ቻይና ግን በጣም ብዙ ጊዜ ይጃለሁ። የቻይናን ኤክስፒሪየንስ ልናገር። ቻይና
ኦፍ ኮርስ መንገድ ላይ ምናምን በጣም ትቸገሪያለሽ። ግን የሚያቀሰው ምናምን አታገኝም እንግሊዝኛ መንገድ ላይ ትቸገሪያለሽ። ግን ሆቴል ምናምን ስትሄጂ እንግሊዝኛቸው በጣም አሪፍ ነው። ከሁሉ በላይ ሱቆች ስትሄጂ ጥሩ ነው። ስማቸውን ጠይቂያቸው ዋትስ ዩር ኔም ስትያቸው ማይ ቻይኒስ ኔም ኦር ማይ እንግሊሽ ኔም ይሉሻል። አየሽ የቻይንኛ ስም ቢነግሩሽ እንደማትይዙ ያውቃሉ። ስለዚህ ካርዳቸው ላይ ቢዝነስ ካርዳቸው ላይ ከጀርባ በቻይንኛ የቻይና ስም አላቸው። በዚህኛው በኩል ስትገለብጪው ግን ወይ ሰውየው ጆን ነው ወይም ሴቷ ከሆነች ሊሊ ናት ዋትኤቨር የዩሮፒያን ኔም ነው ያላት። ቀላል ሆኖ የተለመደ ስም ለመያዝ ኮሚኒኬት ለመደራረግ ነው ይሄ ሁሉ እንጂ መቼም የፓስፖርት ኔሙ እንደዛ ይቀየራል ብዬ አይደለም። አሁን እዚህ ሀገር የመጡ ቻይናዎች አሉ። ስንጠይቃቸው ማነው ስም ጄምስ፣ ቻይናዊ የሆነው ጄምስ አባትና እናቱ ሊያወጣለት እንደማይችል ገምታለሁ። ዩሮፒያናይዝድ የሆነ ስም አላቸው ማለት ነው። ይሄ ብዙ ሊያነጋግር ይችላል። ኮንትሮቨርሻል ነው። ባህሌን ልጠብቅ አልጠብቅ። እኔ ግን እንደ ደሃ ሀገር ማለት ነው የሚያጨቃጭቁትን ትተን ማያጨቃጭቁ ብዙ የሚሰሩ ስራዎች አሉ። በቃ ስለዚህ እነኛ ላይ በቋንቋ በምን እኔ ቢሰራ ጉዳት የለውም። አንዳንዴ ወደረኛ ወይም ደግሞ ቤንችማርክ አድርገሽ ብትይጂ ስዊዘርላንድን ብንይዝ ብዬ እላለሁ። በጣም ብዙ ቋንቋ ይናገራሉ። ግን ሮማኒሽ፣ ጀርመን፣ ፍሬንች እና አንደኛው ምን ቋንቋ ነው እንደዚህ 1-4 ቋንቋ በተለያዩ ጂኦግራፊካል ሎኬሽን ላይ እንደ ኦፊሻል ላንጉዌጅ ሆኖ እዛ የተማሩ ኢትዮጵያውያን እንኳን ይህንን ነገር በደንብ ይናገራሉ። አንድ ቋንቋ ብቻ ተምሮ አይወጣም አንድ ሰው ስዊዘርላንድ ውስጥ ሲሆን። ከስዊዘርላንድ ጋር ሌላ የሚያመሳስለን ምንድን ነው? ሁለታችን ከፍታ ላይ የምንኖር ሀገሮች ነን። አዲስ አበባ በጣም ከፍታ ላይ ካሉ ካፒታል ሲቲዎች አንዷ ናት። ስነ ልቦናውም ይለያል ይባላል ከፍ ያለ ቦታ ላይ የሚኖር ህዝብ። እውነት ነው። ድሮ እዛ 5 ኪሎ ስንማር ማለት ነው 4ኛ ፎቅ ምናምን ላይ ሆነን እዛ ላይ ሳጠናና ታች ወርጄ ማጥኛ ሆላል እዛ ሳጠና አይመቸኝም። ስለዚህ ከፍ ያለው ላይ ሆኜ ሌላውን እንደዚህ ወደ ታች ስታይ የሚመች ነገር አለው። ግን ተጠቅመንበታል ወይ ነው። የኢትዮጵያን የፊንቴክ ኢንዱስትሪ በጣም ማዳበር ይጠይቀናል። አሁን እኛ ብራንዲንግ ስንል ቅድም ስለ ጽዳቱ ነው ያወራ ነው። ግን ኢንተርናሊ ራሱ ይሄ ቢሮክራሲው በጣም ያልሰለጠነው ስራ እድል ለመስጠት ተብሎ ብቻ የተሰጠው ይሄን እድል በሌላ ሰው መተካት አለበት። በቃ ማይችለው ሰው እየተተካ ማለት ነው ራሱን ቶሎ። ምክንያቱም ዊ ካኖት አፎርድ እሱን ስንጠብቀው እኛ ሌላ ሰው በጣም ብዙ ሰው በድህነት ይጎሳቆልብናል። ስለዚህ ያንን እያደረግን ቶሎ መሄድ ያስፈልጋል። እነሱ ጋር ቴክኖሎጂ የቴክኖሎጂ ኢንዱስትሪያቸው አሁን ማን ነው ኔስሌን ብንወስደው ኔስሌ ስንት ነገር ነው የሚያመርተው። እኛ አሁን ምንድን ነው እሱ አምጪልኝ ይሄ ሴሪላክ ዋቴቨር ምናምን በቆሎ አኩሪ አተር ዋቴቨር ምናምን ነገር እሱን አሁን ከሌላ ሀገር እያስመጣን እዚህ መብላት አለብን እንዴ? የለብንም እኮ በቆሎ ማአት አለን። በጣም ደስ ነው ያለኝ በቀደም በነገራችን ላይ ሳላነሳው ማለፍ የማልፈልገው ነቀምቴ ላይ በስንት ዓመቷ ነቀምቴ እኔ ድሮ ነው ማቃት ነቀምቴ እስከ ደምቢዶሎ ድረስ ማለት ነው 30 years before ማለት ነው። ፋብሪካ የሌለው ሀገር ነው። አሁን ፋብሪካ ተገነባለት። ፋብሪካ መገንባት ብቻ አይደለም 20,000 ኩንታል በቆሎ በቀን የሚፈጭ 2,000 ቶን per day this is very big። እኔ ሚለር ነኝ። ሚሊንግ ተምር ያለው በጣም ምንድነው ሚለር? ሚሊንግ ማለት ያው የዱቄት ማለት ነው። ወፍጮ አስፈጪ ማለት ነው። የወፍጮ ቴክኖሎጂ እንደዚህ ዝም ብለሽ ስታስቢው ቀላል ነው የሚመስለው፣ ግን it is one of the most difficult ማለት ነው። እኔ ኬሚካል ኢንጂነሪንግ ነው መጀመሪያ የተማርኩት። ከዛ ግን ሚሊንግ ቴክኖሎጂ ላይ በጣም ውስብስብ የሆነ ቴክኖሎጂ ነው ያለው ማለት ነው። ስፔሲፊኬሽንን ሌላ የምትመክረው ነገር ነው። በርግጥ ከክፍያው ራሱ በጣም ትልቅ ነው። በጣም አዋቂ ሚለር $20,000 በወር ነው የሚከፈለው። እኔ የምለው ራሱ ኢትዮጵያ ውስጥ አሁን ስናስተምር ማአት ኢንጂነር ማአት ምናምን ይሄ ማይቀጠር ከምናወጣ እነኚህ ማስቀጠር ያቃታቸውን ዩኒቨርሲቲዎች ልብ ካላቸው ልብ ብርሃን ከሆኑ የሚሊንግ ስኩል ቢከፍቱ 20 ልጅ በአመት ቢያወጡ ለዓለም ያሰራጫሉ። ከኔ ጋር አሁን የተማሩ ልጆች ደቡብ አፍሪካ፣ ሞሮኮ፣ ኢጂፕት፣ ሳውዲ አረቢያ እዛው ህንድም ያሉ አሉ። ሌሎቹ ሞንጎሊያ፣ ቪየትናም ኢቨን አልጉሬር ሚል እዛ ውስጥ ሄደው የሚሰሩ ናቸው። በጣም ትልልቅ በቆሎ የሚነግዱ እዚህ ሀገር ላይ ያሉ የአኒማል ፊድ የምናምን የሚሰሩ ምክንያቱም የተቋቋመው ሚሉ ወደ በቆሎ እርሻ ተጠግቶ ነው ያለው። ወደ አንገር ጉተን ወይም ደግሞ እዚህ ወደ ሆሮ ጉድሩ ተጠግቶ ነው ያለው። ነቀምት ነው ያለው። ነቀምት ብዙ በቆሎ አለ። ስለዚህ እዚህ የበቆሎ እጥረት ሊፈጠር ይችላል ለፊድና ለምናምን ነገር ማለት ነው። ግን አት ሴም ታይም ደግሞ ሌሎቹ ደግሞ ስለዚህ አንድ ቦታ የሆነ ነገር ይፈጠራል ብለሽ ዝም ብለሽ የምትቆሚው ነገር አይደለም። ይሄንን ነገር እየተከታተልሽ የምታስኬጁ ነገር መሆን አለበትና ጥሩ ነው። ብራንዲንግ የሚባለው ሀሳብ የሀገር ገጽታ የሚባለው ሀሳብ ሰፊ መሆኑን እና መልከ ብዙ መሆኑን ማሰብ አንዱ ትልቁ ነገር ይመስለኛል። በርግጥ በዛ ውስጥ ግን ብራንድ የመስራት የሀገርን ብራንድ የመስራት ኃላፊነት ልበለው የማን ነው? ብዙ ጊዜ አንዳንድ አሁን ለምሳሌ ከውጭ የሚመጡ አንዳንድ ሰዎች ጋር ስለ ኢትዮጵያ የሚኖራቸው ምስል በተለያየ አጋጣሚም አግኝቼ ሲነግሩኝ ወይ
በሆነ አጋጣሚ አብሮት የተማረው ሰው የሆነ ቦታ ያዩትም ግለሰብም ጭምር ማለት ነው እሱ የነገራቸውንም ጭምር የሆነ ነገር ይዘው ለኢትዮጵያ ያላቸው መልከታ በዛም ሊቀረጽ ይችላል በአንድ በግለሰብ ባህሪም ጭምር ሊገለጽ ይችላል አንድ ሰው በነገራቸውም ጭምር የሆነ አስተዋጽኦ ሊኖረው ይችላል ኢትዮጵያን አስመልክቶ የሚኖራቸው ምስል ላይና ያንተ ትንሽ እንዴት ነው የሀገርን ምስል ለሌሎቹ ስናሳይ ማድረግ ያለብን የሚለው በራሱ ያስቀመጥከው ነገር አለ ግን ኃላፊነቱ የማን ነው ብዬ መጠየቅ ፈልኩ ማን ነው ያንን የሚያደርገው ኢትዮጵያ እንዲነች ብለን ለውጭ ለማሳል ገብቶኛል ጥያቄ ሁሉም ነው ማለት ያው የሁሉም ኃላፊነት የማንም አይደለም ይባላል አይደለ ግን ስፒሪት ማድረግ ያለበት ስቲር አድርጎ ገፍቶ እየመራ መውሰድ ያለበት ጋቨርንመንት ነው ለምን ኢንፍራስትራክቸር ስለሚፈልግ ማለት ነው ኢንቨስትመንት ስለሚፈልግ ትልቅ በጀት ስለሚፈልግ ግን እያንዳንዱ ሰው ደግሞ የየራሱ ሪስፖንሲቢሊቲ ድርሻውን መወጣት አለበት ለምሳሌ ሰው ሲመጣ እኔ ስለ አገሬ የምናገረው ነገር ምንድነው እሱ ከመንግስት ጋር ላለስማማ እችላለሁ ስለ አገሬ ግን መጥፎ ወሬ ማውራት የለብኝም እኔ መጥፎ በማውራቴ ምጎዳው ከጀርባ ያለ አንድ ፋሚሊ ሁለት ፋሚሊ አራት ፋሚሊ ሊጠቀምበት የሚችለው ነገር አስቀራለሁ ማለት ነው እዚህ ላይ በጣም አንድ አሪፍ ነገር ማነሳው ሚዲያ ብዬ ከጠየኳቸው ውስጥ ብዙዎቹ አልመለሱልኝም አንዳንዶቹ 3 ወር ድረስ ቀጠሮ ይሰጡኝ ነበሩ ያኔ ይሄን ሰራ ማለት ነው በጣም ግን it is worth mentioning ስሙን ማንሳት የምፈልገው የሸገሩ ስለሺ ተሰማ ይሄን ስነግረው ፕሮግራሙን አመቻችቶ የመስቀል ቀን ነው የቀጠረኝ ትዝ ይለኛል በዓል ላይ ማለት ነው ሲሄድ እውነትም እየሰሩ ነው ግን ለኔ 1 ሰዓት ከ40 ደቂቃ የፈጀ ጊዜ ወስዶ በደንብ አውርተናል እዛ ላይ ካወራን ውስጥ አንዱ የጠቀሰልኝ እሱ የቶማስ ፍሬድማን አንድ መጽሐፍ አለ ይሄ the world is flat የጻፈው ሰውዬ ማለት ነው ሌባው የሆነ ነገር ይሰርቃል እና ምንድነው ሲለው ያኛው አይ እኔ ጆርናሊስት ነኝ እንደዚህ እየዞርኩ ስለ ሀገሮች እንትን እንግዲያው ካንተ ላይ አልወስድም አለ ምክንያቱም የሀገሬን ገጽታ ታበላሽብኛል ሌባው እንኳን ማለት ነው ነገ ሀገራችን የተሻለ ደረጃ ላይ እንድትደርስ ከፈለግን እያንዳንዳችን ለፎሪነሮች የምናሳየው እንክብካቤ ይሁን መስተንግዶ ይሁን ፈገግታ ይሁን በሀገራችን ላይ መከፋታችን የሚገልጽ የለም ኦፍ ኮርስ ይሄንን ስል ውስጥ መታረም ያለባቸው ነገሮች የሉም አሉ እኔ የኢትዮጵያ የብራንዲንግ አካሄድ ጥሩ ነው ብዬ ነው የምለው ፕሮፌሽናሊዝምን አስመልክቶ ከዚሁ ጋር ያይዘ በደንብ ስታነሳው ሰምቻለሁ ፕሮፌሽናል የሆነ አሰራር yes አሁን አንዱ ላክ የምናደርገው እዚህ ሀገር ውስጥ ፕሮፌሽናሊዝም ነው በአስተሳሰብ ይሁን በአሰራር ይሁን እኔ ያው ኮንሰልቲንግ ሰራለሁ የቢዝነስ ኮንሰልቲንግ ነው የምሰራው እና እዛ ላይ እንትን ስንል የሆኑ የአየርላንድ ካምፓኒ ነው እዚህ ለመምጣት እየሰራ እና ነገሮችን የሪኮነሳንስ ስተዲ እያደረግን ነበርና በኋላ አንዱ የጠየቀኝ እንትን ፕሮፌሽናል ሰዎች እናገኛለን ወይ አለ what do you mean ቴክኒካሊ ፕሮፌሽናል የሆኑ ማለት ነው ኖ የፕሮፌሽናል ኤቲክስ ሆናል ይሄ ከባድ ጥያቄ ነው ኬንያ እነሱ ኩባንያ አላቸው ምክንያቱም 7 አመት እዚህ ሲመላለስ ቆይቻለሁ ፕሮፌሽናሊዝም ላክ የሚያደርግ ይመስለኛል እዚህ ሀገር ላይ አለኝ ይሄ ማለት ምን ማለት ነው የተሰጠሽን ስራ በአግባቡ ትሰሪያለሽ ወይ በጊዜው ታደርሻለሽ ወይ ኢትዮጵያ ውስጥ የሚታወቅ ነው አንድ ሰው እኮ ጀምሮ መሀል ላይ ተማምነሽ አንቺ እሱ እየሰራልኝ ነው ብለሽ ከወር በኋላ አይ ከባለቤቴ ጋር ስንማከር እኮ ገቢው አይጠቅመንም ብለናልን ይቅርብን ብለናል ስራውን ይልሻል መጀመሪያ ተስማምቶኛል ብሎ ኮንትራት ተፈራርሞ የመጣ ሰው እንዴት ነው እንደዚህ የሚሆነው መንሽበት ሰው ኤኒ ታይም ስራ ለቆ ሊሄድ ይችላል ነገ ስትጠብቂው ለሆነ ስብሰባ ሰፈር ለቅሶ አጋጥሞኝ ቀርቻለሁ የሚልሽ ሰው ያጋጥምሻል ይሄ እንዲህ አይነት ፕሮፌሽናሊዝም ጉድለት የሀገራችን ብራንድ ላይ የራሱን ጠብታ የራሱን ጠባሳ ይጥላል ስለዚህ ይሄንን ሁሉ በየጊዜው ትሬኒንግ መስጠት ምን ማለት ያስፈልጋል ማለት ነውና ለመንግስት ብቻ ምን ተወው ነገር አይደለም ለየኩባንያዎቻችን ምን ተወው ነው የብራንድ ስራ የራሳቸው ኩባንያ ምርት ራሱ ከውጪ ጋር እንዴት አድርገው ነው ኮምፒት የሚያደርገው የሚሉት ነገሮች ማየት ያስፈልጋል ብዙ የለፋንባቸው ድርጅቶች አሉ አሁን ኢትዮጵያ ውስጥ የሚመረት ስንዴ አለ አሁን ኢትዮጵያ ውስጥ ከዚህ ስንዴ ተነስተን ፓስታ ይሁን ማካሮኒ አምርተን ወደ ውጪ መላክ እንችላለን ከጣሊያን የሚመጡ ፓስታዎች አሉ ባሪላ ይመጣል ማግዳ ይመጣል ዋቴቨር እና እነኚህን ኮምፒት የሚያደርግ በብራንድ ሌቭል ደረጃ ባሪላ የሚመረጠው ለምንድን ነው ባሪላን የሚያክል ፓስታ እዚህ ሀገር መስራት አይቻልም ይቻላል እኮ ኦኬ የባሪላ ዋጋ ግን የትና የት ነው እዚህ ሀገር ውስጥ የሚመረቱ ፓስታዎች ዋጋ ግን ሌላ ነው እኔ እዚህ ሀገር ላይ ዱቄት ፋብሪካ ዘይት ፋብሪካ ምናምን ፋብሪካ እያለ ሌላ የውጭ ምንዛሬ መባከን አለበት የሚል እምነት የለኝ በቃ ለምንድን ነው የምሰጠው ሰውየው ስለፈለገ ሂድ ሌላ ፋብሪካ አለ እዛ ኮንትራት ወስደ ስራ ከነሱ ጋር ተደራደርና ግዛቸው ለምን አቆሙት እነኛ መባል መቻል አለበት እና ከበቂ በላይ ፋብሪካ አለ ከ200 በላይ ዱቄት ፋብሪካ እያለን ሌላ ሶስተኛ አራተኛ ምናምን ይመጣል ቅድም በቆሎ አድንቀ የለ ወይ ምንድነው አሁን የምትለው እንዳልባል እዛ የበቆሎ ዱቄት ነው ያለው የበቆሎ ዱቄትና የስንዴ ዱቄት ይለያያል ኦኬ ስለዚህ እነኚህ ነገሮች አብሮ ማየት ያስፈልጋል አንድ ሀገር ነው ያለን
ኢቭን ዜግነት የቀየሩትም ሰዎች ስለ ኢትዮጵያ በጣም ይቆጫሉ። እኔ ጠይቄያቸዋለሁ። ምንም ቢሎንጊንግነሳችን አይሸራረፍም ነው የሚሉት። እና ስለዚህ ሀገር ስንነጋገር ለምን እንዴት ወደዛ ምናምን የሚለው ነገር አያስፈልግም። ሀገራችን ስሟ መግነን አለበት፣ መታወቅ አለበት። ከኮሰሰችበት ከደከመችበት መንግስትን ለመቃወም ተብሎ እውነታውን መካድ ተገቢ ነው ብዬ አላምንም። እኔ መንግስት ደጋፊ አይደለሁም፣ የፓርቲ አባል አይደለሁም፣ ምንም አይደለሁም። ነጻ ሰው ነኝ፣ ፕሮፌሽናል። ስለዚህ የማየውን ነገር በትክክል ነው የምናገረውና በነገራችን ላይ የከተሞች የዚህ የኮሪደር ልማት የሚባለው በአጋጣሚ ጂንካ ሄጄ ነበር ባለፈው ዓመት። ጂንካ ድረስ አለ እና እዚህም አለ እንዴ ምናል አስደንጋጭ ነው። አብዮት ነው። አብዮት ያስደነግጣል በባህሪው ማለት ነው፣ ግን ጠቃሚ ነው። አፍተር ዋይል ነገሮች ሲስተካከሉ እንትን ማለት በዚህ ሂደት ሰዎች እንዳይጎዱ ጥንቃቄ ማድረግ ያስፈልጋል። የያዝነው መንገድ እኔ ጥሩ ነው የሚል እንትን አለኝ። ይሄ ደግሞ የተሰራው ዲሴምበር 2010 ላይ ነው። የዛሬ 15 ዓመት አለፈው። ስለዚህ ያን ጊዜ በሌላ የመንግስት ሴናሪዮ በሌላ የኢንቫይሮንመንት ሴናሪዮ ተሰርቶ ግን አብዛኞቹ ነገሮች ሳያቸው ዛሬም በጣም ብዙ የሚያስኬዱ ናቸው። በጣም ብዙ ጓደኞቼ ለምን አይታተምም ብለው ነበር ያኔ። ምክንያቱም በጣም ብዙ ፎከስድ ግሩፕ ሰዎች ነው ያነጋገርኩት። ባለስልጣን አነጋግሬ ያለው፣ አክተሮች በጣም ብዙ አነጋግሬ ያለው። አቶ ሀብተ ስላሴ ታፈሰ የሚባሉትን እሳቸውን ቤታቸው ድረስ ሄጄ አነጋግሬ ያለው፣ የቱሪዝም አባት የሚባሉትን። የኔ ሪሰርች ሪፖርት የቱሪዝም ሚኒስትሯም ያዩት ይመስለኛል። አሁን ያሉት የቱሪዝም ሚኒስትርም እንዳዩት ተስፋ አድርጋለሁ። ማየት የፈለገ ሰው የሳውዝ አፍሪካ ዩኒቨርሲቲ ሪፖዚተሪ ላይ ኦንላይን ላይ ገብቶ ማየት ይችላል። በጣም ጥሩ። በጣም አመሰግናለሁ ጌቱ ለሰጠህን ሀሳብ ለስራዎችም ጭምር እጅግ አድርጌ አመሰግናለሁ። እኔም ይህን እድል ስለሰጠሽኝ እጅግ አድርጌ አመሰግናለሁ። ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ። የልቦና ውቅር ፕሮግራም ስፖንሰር ኢትዮ ቴሌኮም። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም።